ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? መነጽር ፖድካስት ተጀምሯል። እንደተለመደው በመነጽር ፖድካስታችን ጥበብ ለዓለም መሻሻል የሚያደርገውን አስተዋጽኦ በኪነ ጥበባውያን፣ በስነ ጥበባውያን፣ በእደ ጥበባውያንና በስነ ህንፃ ባለሙያዎች መነጽር እየተመለከትን ለግለሰቦች፣ ማህበረሰብ እንዲሁም ተቋማት በህይወታቸው ውስጥ እንዴት እንደሚተገብሩት የምናይበት ፕሮግራም ነው። አብራችሁን ቆዩ። የዛሬው እንግዳዬ ያለፉት 40 ዓመታት በሙዚቃ ፍቅር የወደቁ የቋንቋ ሰው፣ የአፍሪካ ታሪክ ተመራማሪ እንዲሁም እድሜ ልካቸውን ተማሪ የሆኑ አቶ ቴዎድሮስ አክሊሉ ይባላል። አንተም ወደ አሜሪካ ሄደህ ተመልሰህ መጥተሃል። ምን አስኬደህ? በኋላስ ደግሞ ምን አስመጣህ? ቡናና ጊዮርጊስ ቲፎዞ አለ። ከዛ ደግሞ አርሰናልና ማንቼ አለ። ቡናና ጊዮርጊስ የሚደግፈው አገር ውስጥም እኛም እነሱ ላይ ለመድረስ ያለውን ትግል መደገፍ የሚፈልግ ነው። ቄራ ልጅ ነኝ። ቡልጋሪያ መዞሪያ ልጅ ነኝ። ውለቱ ደግሞ በባርባዶስ ውስጥ የሆነ ካሪቢያን ደሴት ውስጥ የነበረ፣ በኋላ በሙዚቃው ደግሞ እያደገ ሲመጣ የነፃነት ታጋይም ሆኖ ወደ አፍሪካ መጥቶ በእግራቸው ነበር የሚፋጩት። ለቴዎድሮስ የልቡ የትኛው ነው ማለት ነው? በዛውም ዘውጎቹንም እያየን መጣን። ግን ለቴዎድሮስ ወደ ልቡ የሚጠጋው ዘውግ የትኛው ዘውግ ነው? የሺህ ሀረጊትን ወዳት ነበር። የሰማኋት ጊዜ ፍቅር ይዞኝ ነበር። አሁን ግን ምሰማት አይመስለኝም። ሌላ ነገር ነው ምሰማው። ማህሙድን ወዳለሁ። ክሬቲቪቲ መኖር አለበት። አዲስ ነገር ፍጠሩ እንዴ! ይፈጠር። አዲስ በየቀኑ አዲስ ነገር መኖር አለበት። የምንኖርበትን መንገድ የምትመራዋ ናት። በሙዚቃ ብቻ አየናት እንጂ ጤና ስንጠብቅ እሱን የምትመራው ናት። ቤተሰብ ስናሳድግ እሱን የምትመራው ናት። ትምህርት ስትማር፣ ህልም ስታልም እሱን የምትመራው ናት። እና እቺ ነገር አንድ ናት። ኤሌክትሮኑ ተሽቀንጥሮ ከሌላ ኤሌክትሮን ጋር ተያይዞ ሲሉ ነው የሆነ ቁስ መሆን የሚጀምሩት። አቶ ቴዎድሮስ አክሊሉ እንኳን ወደ መነጽር ፖድካስት በሰላም መጣ። እንኳን በደህና ጠበቃችሁ፣ እንኳን ጋበዛችሁ። በመጀመሪያ አንድ ማመስገን የምፈልገው አለ። እንግዲህ መቼም እንደዚህ እኛን ይህን የመሰለ ፕሮግራም እንድንካፈል ቤት ድረስ ስለጋበዝከን በእኔም በፕሮግራማችን ተከታታዮችም በሁሉም በክሩ ስም ምስጋናዬን ለማቅረብ እወዳለሁ። አንተንም ባለቤትህንም ወይዘሮ ቀጠላ ወርቅንም ለማመስገን ፈልጋለሁ። እንግዲህ ፕሮግራማችንን ለመጀመር እንዲያግዘን ከአንተ ህይወት ጋር ሞር የተገናኘ ነው ብዬ የማስበው አንድ በኢትዮጵያ የሙዚቃ ታሪክ ውስጥ የራሱን አሻራ ጥሎ ያለፈ አንድ ሰው በቅርብ በሸገር ሬዲዮ በማዛ ፕሮግራም ላይ አንድ ያዳመጥኩት ታሪክ ነበርና በአባቱ የናይጄሪያዊ በእናቱ ደግሞ የሴራሊዮን ዜጋ የሆነ በኋላ ታሪኩ ደግሞ ወደኋላ ሲመዘዝ አይሁድ የነበረ ወደ እስራኤል የሚሄድ ውለቱ ደግሞ በባርባዶስ ውስጥ የሆነ ካሪቢያን ደሴት ውስጥ የነበረ፣ በኋላ በሙዚቃው ደግሞ እያደገ ሲመጣ የነፃነት ታጋይም ሆኖ ወደ አፍሪካ መጥቶ ላይቤሪያም ብዙ ቆይቶ በኋላ ወደ አሜሪካን ሀገር የሄደ፣ በኋላም ከነ ማርክስ ጋርቬ ጋር ደግሞ በመሆን የጥቁር ህዝቦችን ነፃነት አብሮ በሙዚቃው ደግሞ ሲታገል የነበረ ነበርና በኋላም ደግሞ ማርክስ ጋርቬ ባቀረቡት ጥሪ መሰረት ሁላችሁም የአፍሪካን አሜሪካኖች ወደ ሀገራችሁ መመለስ አለባችሁ በሚለው ጥሪ ተነሳስተው የኔ ሀገር
ኢትዮጵያ ነው ብለው እንደ አጋጣሚ ደግሞ በወቅቱ የነበሩት ቀዳማዊ ኃይለ ሥላሴ ደግሞ በዓለ ሲመታቸው ጊዜ እነዚህን እንግዶች ወደ ሀገራቸው ብዙ ሙያ ያላቸውን እንግዶች ወደ ሀገራቸው በሚጠሩበት ጊዜ አንድ የመጣ ባለሙያ እንደነበረ ከመዓዛ ጭውውት ላይ ሰምቼው ነበርና ይህ ደግሞ የሙዚቃ ሰው ራቢ አርኖልድ ፎርድ ይባላል እና እንግዲህ እዚህ ሀገር መጥተው እዚህ ሀገር የመጡት ለመኖር ሳይሆን ኢትዮጵያዊ ለመሆን ብለውና እዚህ በሙዚቃ ሀገራቸውን ለማገልገል በሙዚቃ ኢትዮጵያ አሁን ካለችበት ከአፍሪካ እንዳለ ካለችበት ጭቆና እንድታድግ ያደረጉ ሰው ናቸው። እንግዲህ በህይወት ዘመናቸው ህይወታቸውንም እዚሁ ኢትዮጵያ ውስጥ ያጡ ሰው ናቸውና በኢትዮጵያ ታሪክ ላይ በጣም ብዙ ነገር የሰሩ ሰው እንደነበሩ ለመረዳት ይቻላል። እናም እንግዲህ እሳቸው እዚህ ሲመጡ እንግዲህ አንደኛው የመጀመሪያ ስራቸው ይመስለኛል የኢትዮጵያን የህዝብ መዝሙር ናሽናል አንተም ኢትዮጵያን መጀመሪያ ኢትዮጵያ ውስጥ አልነበረም፣ ግን እሳቸው ለማስጀመር ሞክረው በኋላ እንግዲህ በእነ ዮፍታሔ ንጉሴ አማካኝነት እንትኑ ተቀይሮ ወደ የመጀመሪያው በዮፍታሔ ንጉሴ አማካኝነት የኢትዮጵያ ህዝብ መዝሙር እንደተዘመረ እረዳለሁ። እንደው አሁን አንድ ጥያቄ ያለኝ ምናልባት ለመግቢያ እንዲሆንን፣ አንደኛ ከእሳቸው ጋር ያመሳሰለበት ምክንያት አንተም ባይዘው አንተ ልበል አንቱ ልበል? ኧረ አንተ ነኝ አንተ። ስለዚህ ከዛ ወደዚህ የመጡበት ዋናው ምክንያት ለማገልገል ነው። አንተም እንደዚሁ ይመስለኛል ከነበርክበት ከአሜሪካን ሀገር ወደዚህ መጥተህ በሙዚቃ ስራዎች ይህንን ሀገር ለማገልገል ብሎም ለማሻሻል እየጣርክ እንደሆነ ይገባኛልና የሁለት በጊዜ ርቀትም ብትኖሩም ሀሳባችሁ አንድ አይነት ስለሆነ ከአንተ ሀሳብ ጋር ስለተያያዘልኝ ነው ጥያቄ። እንደውም በዛው እግረ መንገዴን ላነሳ የፈለግኩት አንተም ወደ አሜሪካ ሄደህ ተመልሰህ መጥተሃል። ምን አስኬደህ በኋላስ ደግሞ ምን አስመጣህ የሚለውን ነገር ሞር ብትመልስልኝ ምናልባት ለተመልካቾቹ የሚሰጠው የራሱ የሆነ ትርጉም ሊኖረው ይችላል ብዬ ስላሰብኩኝ እሱን እንድትመልስልኝ ነው። ይሄ ታሪክ ደግሞ ምናልባት ደግሞ ከኔም ህይወት ጋርም የሆነ የሚያገናኘው ነገር አለ። እንግዲህ ትምህርት ቤት ከፍተዋል። እዚህ ሙዚቃ ትምህርት ቤት የመጀመሪያውን የሴቶች ስካውት የወንዶችም ቦይ ስካውትንም ያስጀመሩ ሰው ነበሩና እዛ ባቋቋሙት ትምህርት ቤት ሆነ። በታሪክ አጋጣሚ ደግሞ እኔም የዛ ትምህርት ቤት ተማሪ ነበርኩኝ ይመስለኛል። ሲጀምሩ ትምህርት ቤቱን ዘነበ ወርቅ ትምህርት ቤት ይባል ነበር። በኋላ ደግሞ ደርግ መጥቶ ደግሞ ፒዜድ ይባል ነበር። በኋላ ደግሞ ደርግ መጥቶ ከአብርሃም ሊንከን ትምህርት ቤት ጋር አንድ ላይ በማወቅ ያንን ትምህርት ቤት አዋህዶ ዘነበ ወርቅ ያው የንጉሱ ስም ስለነበረ ያንን አስቀርተው ደግሞ የካቲት 6 አሉት ትምህርት ቤቱን። በኋላ ላይ ደግሞ ተመልሶ እንደገና ሚስ ፎርድ ተብሎ አሁን ቀጥሏልና ታሪካዊ የሆነ ትምህርት ቤት ነው። እንደሰማሁትም ደግሞ በዛ ትምህርት ቤት ውስጥ ደግሞ በጣም ብዙ ባለሙያዎች እነ በዓሉ ግርማ ሁሉ እዛ ትምህርት ቤት እንደተማሩ አንዳንድ ስለዛ ትምህርት ቤት ታሪክ ሳነብ ያገኘሁት ነበርና እንደው ካንተ ህይወት ጋር ለማገናኘት ያው ተመሳሳይ ነውና እንዴት ሄድክ እዛ ደግሞ እንዴት ተመልሰ መጣህ የሚለውን ለፕሮግራማችን መግቢያ ይሆናል ብዬ ስላሰብኩኝ ነውና። እሺ እንትን በጣም ጥሩ ገልጸኸዋል። እኔ ከራባይ ፎርድ የምለይበት መንገድ ምንድን ነበር? እኔ እስከ 15 ዓመት ድረስ እዚህ ቄራ ልጅ ነኝ፣ ቡልጋሪያ መዞሪያ ልጅ ነኝ እና እስከ 15 ዓመቴ ድረስ እዛ ነው ያደግኩት። ከኢትዮጵያ ውጭ ምንም ነገር አላውቅም እስከ 15 ዓመቴ እና ስወጣም የእድሜ ጉዳይ ሆኖ 13፣ 14፣ 15 እነዚህ በጣም ኃይለኛ እድሜዎች ናቸው። ብዙ ስለ ዓለም የምንማርባቸው ጊዜዎች ናቸው እና ኢትዮጵያ አብዮት ደግሞ 13 ዓመት ሲሞላኝ ነው መፈንዳት የጀመረው 73 እና 13 ሲሞላኝ እና ምንድን የሆነው 73 74 75 76 77 የፈረንጆች ማለት ነው። በፈረንጆች የኛ 69 ምናምን አካባቢ ነው። እኔ ወጣሁት በፈረንጅ 70 በፈረንጅ 77 በእኛ 70 ስለዚህ ከ66 እስከ 70 ባለው ጊዜ ብዙ ነገር የተማርኩበት ጊዜ ነው። ከቤት ወጥቼ ከሰፈር ጋር መጣጣም የጀመርኩበት ጊዜ ነው። ትምህርትም እንደሆነ እየገባኝ የመጣ ጊዜ ነው። እዛ ላይ ደግሞ
አገሯ የሆነ አዲስ ጊዜ ውስጥ ነበረች እና እዛ ያጣጣምኩ ሳለ ነው። በ15 ዓመቴ ነው። ብዙ አንዳንድ ልጆች በ14 ዓመታቸው ሬዲ ብዙ ያውቃሉ በዛ ሰዓት። እኔ በ15 ዓመቴ ብዙ ማያትን አካባቢን አውቃለሁ። ቀይ ሽብር የሚባል ነገር መጣ እና አባቴም የመውጣት ውሳኔ አደረገ። እንግዲህ ትንንሽ ነን። እኔ ትልቁ ልጅ ነኝ። በ15 ዓመቴ ነው እና እሱ ላይ ነው ያለ ነው። እዚህ ወሰነ። እነዚህ ልጆች አንዳቸው ይሞቱብኛል ብሎ ይዞን ወጣ። ስለዚህ ሁላችንም ወጣን። እሱ ያወጣኝ እሱ ነው። እያጣጣምኳት እያለሁ ገና በቃ አልቅሼ ነው የወጣሁት እውነቱን ልናገር። እና ሁሉም ሰው አምርሮ አልወጣም፣ ግን ግዴታ ሆኖ ነው የወጣው። እና እኔ እንጃ ተመችቶኛ ያቅዛ እውነቱን ልናገር። እኔ በእኔ ፐርሰናሊቲ አይደለም አገር አሜሪካ። ጥሩ ትምህርት ተምሬያለሁ። ጥሩ ውጤት ነበር ማመጣው። ግን የመመለሱ ሀሳብ ካንጎሌ ወጥቶ አያውቅም። በቃ ለአጭር ጊዜ ሄጄ እንደምመለስ ነው የማውቀው። ያረኩትም እሱን ነው። ወጣ ብዬ ነው የተመለስኩት። ስመለስም ምንም አላስቸገረኝም ተመልሼ ምት ውስጥ ለመግባት። ወደዚህ ተመልሰ ወዲያውን የተመለስከው? በ35 ዓመቱ ነው የተመለስኩት። እዛ 35 ዓመት ቆይተ ግን ሀሳብህ በአጭር ጊዜ ለመመለስ ነው? እኔ በቃ ለመውጣት ለመመለስ ነው ሁሌም ሀሳቤ። ፓስፖርቴንም አልቀየርኩኝም። ምንም በቃ እዛ የመቆየት ሀሳብ አልነበረኝም። ሰው በዛ መሰረት ነው የሄድኩት። የራባይ ፎርድ መንገድ እነሱ የአድዋ ጦርነት ጊዜ ኢትዮጵያ የምትባል ሀገር መኖርን አወቁ። በ1888 በመጀመሪያው በነበረው ማለት ነው። እነኚህ እንግዲህ ካሪቢያን ያሉት፣ ዌስት አፍሪካ ያሉት፣ ሳውት አፍሪካ ያሉት፣ ኢስት አፍሪካ የእንግሊዝ ኮሎኒዎች ውስጥ ያሉት የኛ ሰዎች ማለት ነው። እና የኛ ሰዎች ማለት እንግዲህ በባርነት እንደዚህ የወሰዷቸውን የአፍሪካ እንደ አንድ ነው ማየው፣ ይቅርታ። እና እነዚህ ሰዎች የኢትዮጵያን ማሸነፍ ሲሰሙ የራሳቸው አገር አንዱ ክፍል እንዳሸነፈን የቆጠሩት እና እዛ ጨለማ ጊዜ ፈረንጅ በዛ በነገሰበት ጊዜ ነበር ይሄ ነገር የሆነው። ከእግዚአብሔር ነው፣ ከሌላ ቦታ አይደለም። ስለዚህ መጨረሻ መሸነፍ በሚገባን ጊዜ ስላሸነፉ የነሱ ወገኖች የኛ ወገኖች አሸነፉ ብሎ በዓለም ዙሪያ ነው የፈነጠዙት። ከጥቁር ሕዝብ ውጭ አረብ ፈነጠዘ፣ ቻይና ፈነጠዘ፣ ህንድ ፈነጠዘ፣ ኢንዶኔዥያ ፈነጠዘ፣ ያ ሁሉ ሕዝብ ፈነጠዘ። አውስትራሊያ አቦሪጂኒ ፈነጠዘ፣ ፊጂ ፈነጠዘ፣ ጊኒ ፈነጠዘ። ምክንያቱም ተገናኝተን ሳይሆን የመንፈሳዊ ግንኙነት አለ። ምንም ልንክደው አንችል። አንዳችን ስንጎዳ የሚሰማን ነን። አንድ ህዝብ ነን። እኔ ፓን አፍሪካዊ ነኝ እና ያን የአድዋን ጦርነት ተከትሎ እነ ራባይ ፎርድ ኦርጋናይዝ ማድረግ ጀመሩ። ይህም የተለያየ ሃይማኖት ነው። አንዳንዱ ራሱ ይሄ ፕሮቴስታንት ውስጥ ባፕቲስት ምናምን የሚባለው ውስጥ የኢትዮጵያን አቢሲኒያን ምናምን የሚለውን ኢትዮጵያኒዝም ጀመረ። አንዳንዱ ራሱን በቻለ ዕብራይስጥ ሃይማኖት ሄዶ ራባይ ተደርጎ ተጠምቆ መጣ። ያኔ ማንም የማይፈልግበት ሰዓት፣ ያኔ አገር አልነበራቸውም እና በጣም ጭቆን ህዝቦች ነበሩ በዛን ሰዓት 1880s 1890s በእኛ እንግዲህ። አንዳንዱ እንደ ማርከስ ጋርቪ ደግሞ የራሳቸውን ነገር ጀመሩ። ኦሪጂናል ኬት ነበር ማርከስ ጋርቪ? ማርከስ ጋርቪ ጃማይካን ነው። እና ሚስስ ፎርድ ደግሞ ባርቤዲያን ናቸው። እነዚህ ካሪቢያን አሜሪካኖች ናቸው። መጀመሪያ የነቁት እነሱ ናቸው። ባርባዶስ የምንለው ማለት ነው። የአድዋ ጦርነት የነካቸው መጀመሪያ እነሱን ነው። ደብ ኦርጋናይዝ ያደረጉበት የፈነጠዙበት ነው። እና ከዛ ወዲያ ነው የሁሉ ራስታፌሪያን ምናምን ሙቭመንት የጀመረው። በሂብሩ ኢዝራኤላይት ሙሪሽ ኔሽን በ20ዎቹ ሃርለም ውስጥ ነው የሁሉ ኦርጋናይዝ ያደረገው። የአድዋ ጦርነት ውጤቶች ናቸው። እና እነሱ ኦርጋናይዝ አድርገው ፓን አፍሪካኒዝምን መስርተው
እንግዲህ እነ ራባይ ፎርድ በዛ ሰዓት የፓን አፍሪካኒዝም ሙቭመንት ዋና በዓለም ዙሪያ ኦርጋናይዝ በደንብ ያደረገ UNIA የማርኬስ ጋርቬት ዝግጅት ነው ሃርለም ውስጥ 1920ዎች በፈረንጅ። በዛን ሰዓት ለነሱ ድርጅት ናሽናል አንተም እሱን የጻፉት ራባይ ፎርድ ናቸው። ቃሎቹን የጻፉት ደግሞ ቤሬት የሚባሉ ሌላ ካሪቢያን ናቸው። እና የUNIA አንቀሳቃሾች ጃሜካኖች ናቸው፣ ካሪቢያን ሰዎች ናቸው። ሃርለም ገብተው ሃርለም ደግሞ እንደ አዲስ አበባ ከየክፍለ ሀገሩ የሚገባበት ቦታ ነው። መንደር ነገር ነች ትንሽ ኒውዮርክ ውስጥ አንድ ትንሽ ቦታ ነው። እና ሃርለም ኒውዮርክ ውስጥ የጥቁሮች ከ1900 ጀምሮ አሜሪካን ውስጥ እንትን ውስጥ ታላቅ ግሬት ዲፕሬሽን የሚባል ትልቅ በፋይናንሻል ውድቀት ምክንያት የመጣ ጥቁሮቹ እንዳለ ወደ ከሳውት ወደ ኖርት የሄዱበት ነው። አንደኛው ሃርለም ሄዱበት፣ አንደኛው ደግሞ እኔ የነበርኩባት ቺካጎ ነው ሄዱት። በዚህ ሁለቱ ጋር እኔ የነበርኩት አሜሪካ ቺካጎ ነበር የመጨረሻውን 20 ዓመት እና በጣም መወዳት ቦታ ናት። እና ብዙ የደቡብ ጥቁሮች እዛ ሄደው ሰፍረዋል። ስለዚህ መጀመሪያ የብሉስ መጀመሪያ ጃዝ የደቡቡ ከሰሜኑ ባህል ጋር የተቀየጠበት ነው። እና በእኛም ይሄ ስምምነት ያለው ከየት ጋር ነው? ከአድዋ ጦርነት በኋላ አዲስ አበባ ተመሰረተች። አዲስ አበባ ስትመሰረት ከየሀገሩ 4 አቅጣጫ የመጣ ሰው አዲስ አበባ የመጣ ሰፈረ። ያኔ ድርቅ ጊዜ ነበር። ሙሉ አገር ውስጥ ጋማ ከብት አልነበረም፣ እርሻ የሚያርስ አፄ ምኒልክ ጊዜ የእንስሳ በሽታ ገብቶ፣ ስለዚህ አዲስ አበባ መምጣት ነበር የብዙ ሰው ምርጫ። ሲመጡ የከተማው ቁጥር ከ10,000 ወደ 100,000 ምናምን ገባ። ይሄ ለዛን ጊዜ ኢትዮጵያ ውስጥ በዛ በበሽታው ምክንያት ማለት ነው ሰው ወደዚህ ሲመጣ ድርቅ መጣ። በቃ ማረሻ ከብት አልነበረም እና የምንጃር ዘፈን ምናምን ከዛ ጋር የተያያዘ ነው። በእግራቸው ነበር የሚፋጩት፣ የሚወቁት ነው የሚባለው። ከብት የምንጃር ዘፈን ስትል ማለት ያኔ ተፈጠረ ነው የሚለው እየፈጩ ማለኛው ምንጃር አስገባ ጭት እኮ ነው። ኦኬ ከብት አልነበረም። ከብት ስላልነበረ ግን መፍጨታቸውን በዘፈን አለ። ዘፈን አየህ ማጣጣሚያ ነው እና ለእኛ ደግሞ ባህል ሆነ። ሁሉ ነገር ሚስጥር አለው። እና ራባይ ፎርድ የሻሸመኔ መጀመሪያ ኮንትራት የተሰጠው ለሳቸው ነው። ቦታው ሻሸመኔ አሁን እንትኖቹ አሉ፣ ራስታዎቹ አሉ። አዎ ጥቁር አሜሪካኖች ለሳቸው ነው የተሰጠው። እሳቸው ግን መስራት ጀምረው በ5 ዓመት ውስጥ ጣሊያን መጣ። ጣሊያን ሲመጡ ጥለውት መጡ። ሁለተኛው ሲመጣ ማለት ነው ጣሊያን። ሁለተኛው ጣሊያን ያው ቂም በቀል ጠብቀው ነው ፈረንጆችም መረን እዚህን ሰዎች ጋባ አድርጓቸው እዚህ አካባቢ እሳት እየፈጠሩ ነው ተባለ። አብረው ነበር። ብቻችን ባዶችን ስንቀር አንድም ያግዘን አልነበረም። እነሱ ብቻ ሃርለም የነበሩት ለኛ የቆሙት በዓለም ላይ እንጂ በቃ ሄደዋል። ይሄዱ ሌላ ሁሉ ሄዷል። 99% ሄዷል። በቃ የመጨረሻ እነሱ ነበሩ። እነሱም ይሄዱ ነበረ የተወሰነው አይሄዱም። 40,000 ወታደር ፈርስት ወርልድ ወር ቬተራን ተሰለፈ ለኢትዮጵያ ሄጅ ይዋጋሉ ብሎ አሜሪካ መንግስት ህጉን እንዲቀያየሩ አትሄዱም። ምናልባት አሁን ካነሳው ሀሳብ ጋር ታሪክ ያነሳዋልና ምናልባት አንድ ባለፈው ስንጨዋወት ያነሳልኝ ሀሳብ ነበር የኢትዮጵያን አየር መንገድን ከመሰረቱት ሰዎች አንዱ ደግሞ በዛ ጊዜ የመጣ ሰው እንደነበራቸው ተኛል። እሱን ምናልባት ጠቀስ አድርገህ ብታልፈው ብዬ ነው። አይ ተስኪጊ የሚባል ኢንስቲትዩሽን አለ አሜሪካ ውስጥ። እሱ አየር አብራሪዎች ማሰልጠን ጀመረ። የጥቁሮች ዩኒቨርሲቲ ነው እዛው አሜሪካ በ1920ዎች እንዲያውም በ1910ዎች። ምክንያቱም ሁለተኛው ዓለም ጦርነት ላይ ተሳትፈዋል። ሁለተኛ ተስኪጊ ኤርሜን ይባላሉ እና ሁለተኛው ዓለም ጦርነት ላይ ተአምር አሳዩ። አንድ አውሮፕላን ሳይጣልባቸው እንዲህ ያበረሩ እየተኮሱ
አውሮፕላን ይጥሉ ነበር። እና ይሄ የጃዝ ኮንሴፕት ማለት እንዲህ በአራት ማዕዘን አለማየት ከሚካሄደው ነገር ጋር አብሮ እየፈጠሩ ኢምፕሮቫይዜሽን ማለት ነው። እሱን ታለንት አላቸው ጥቁር አሜሪካኖቹ ከነጮቹ በላይ። በዛቱም ታለንታቸው ተጠቅመው ኤክሴል አድርገውበታል። ጃዝ የተፈጠረው ከዛ ዓለም ውስጥ ነው። ስለዚህ ይህንንም አውሮፕላን ማብረር ላይ የሆነ ጥበብ ጨመሩበት። በሶስተኛ ዲሜንሽን ስፔስ ውስጥ እንዴት አድርገህ ነው ስፖርት ላይም የሚሄደው ኳስ የት ጋር ነው የምቀልበው? የእሱን እውቀት ኳስ ላይም ኮንትሮል ስታደርግ ቦታዋን ማወቅ፣ ይሄ የስፓቲያል ኢንቴሊጀንስ በጣም አለ እዛ እና በሱ ነው ኤክሴል ያደረጉት። ከነሱ ሁለተኛ ዓለም ጦርነት ላይ መሳተፍ ፈልገው ዘጉባቸው በሩን። በጣም እኮ እንዲሁ በተዘጋጋ በር የሾለኩ ጀግኖች ናቸው። እኔ እንዲሁ እንዴት እንደማደንቃቸው ገልጬ መጨረስ አልችልም። እና ሾልኮ ነው የመጣው ወደ ኢትዮጵያ። ከጦርነቱ በፊት አየር ኃይሉ እንዲያደራጅላቸው ጃንሆይ ጠርተውት መጥቶ 2-3 አውሮፕላን ነበረችን እሷን አድርጎ እንትን እንዲል በእሷ ጀመሮ ጦርነቱ ሲጀምር ሄዶ ተመልሶ የመጣ ነው። ሾልኮ የመጣ እነሱ ዘግተውበት መንገዱን በሌላ መንገድ መጥቶ ነው ሾልኮ ነው የመጣ። መጥቶም የኛን ኤርፎርስ ዋን ማን ኤርፎርሳችንን ያካሄደልን ሰው ነው እና ኢትዮጵያን ኤርላይንስም አላሰለጥንም ማለት TWA መጥቶ ሁሌ እነሱ ጥገኛ ሆነ እንድንቆይ ስለሚፈልጉ ነው። እና እሱ ማሰልጠን ጀመረ ቤቱ ፓይለቶችን በጃንሆይ ትንሹ አውሮፕላን TWA በዛ በትልቁ ሲንቀሳቀሱ እሱ በትንሹ እዚህ ሴቶችንም ያሰለጥኑ ነበር። ወንዶች ብዙ ሳያገኙ ሲቀሩ ሴቶቹ ይደፍሩ ነበር እና ማሰልጠን ጀምረው ኢትዮጵያን ኤርላይንስ ፓይለት ፕሮግራም የሆነው መጀመሪያ እሱ ነው። እሱ ባሰለጠነበት ነው የኤርፎርስ የምናምን የወጡት። ከዛ ግራጁዌቶች ናቸው። ኢትዮጵያን ኤርላይንስ አሁን ለደረሰበት ደረጃ እሱ ትልቅ ባለውለታ አስጀማሪ TWA ተመቀኘበት ሰዓት በጎን ገብቶ ያስጀመረ ነው። ስቲል ስታቹ እዛው አለ። አሁን ይከበር ጀመረ። እግዚአብሔር ይመስገን። ማመስገን ጥሩ ነው። ጥሩ የሰሩትን ሰዎች እግዚአብሔር ይቆጥረዋል። ብዙ ያልተዘመረላቸው ጀግኖች እንዳሉ ነው። አሁን እንግዲህ ከጥቁር አሜሪካኖች ጋር ነው እየነገርከን ያለ። ጃንሆይም ደግሞ ችሎታ ያላችሁ መታችሁ እርዱን፣ ዘግተውብናል ፈረንጆቹ ነው ያሉት። እየታገሉ ነው እዚያ ያደረሱን። ታገሉ፣ አግዙን ሰው የለንም እያሉ የለመኑ። ያኔ እንደውም አስታውሳለሁ ታሪኩ ላይም ሳዳምጥ የሉካን ቡድን ልከው ነበረ ጃንሆይ ወደ አሜሪካ ነገር ዶክተር መላኩ በያንን ወክለው እነሱን ሃርለም ይሄዳሉ። አንዱ ራቢ ፎርድን፣ አንድ ደግሞ ሌላ ሐኪምም ይዞ መጥቷል። የጃንሆይ የግል ሐኪም የቀጸላ ቅማያት ናቸው። ሐኪም ወርቅነህ ይባላሉ። ሐኪም ወርቅነህ እሳቸውም ልዑካን ነበሩ። ቀጥታ ሃርለም ነው ሄዱት። እሳቸው ኢትዮጵያ ውስጥም እያሉ ለባሮች መፈታት በጣም ከሚታገሉት ሰዎች ቀንደኛ የምትላቸው ነበሩ። ይህን ካላደረግን ሊግ ኦፍ ኔሽን አይቀበለንም ሲል እባክህ ለምነው ምንገባው ይላል። እዚህ ሀገር ደግሞ ባላባት ለምነው ምንገባው፣ ይህን ሁሉ ዘመናችንን ሳያስፈልገን ኖረናል። አሁን ያለንበትን ስለ ክሪፕቶ ስለ እንትን የምንወያይበትን አይነት ጊዜ ውስጥ ነው ያለነው። ያኔ የነበርንበት ጊዜ ዘመናዊነትን ካልያዝን ወደኋላ እንቀራለን፣ ጥለውን ይሄዳሉ የሚለው ነገር ጃንሆይ በምን መንገድ ወሰዱት? አይ አብረን መሄድ አለብን፣ ጥለውን ነው የሚሄዱት። ገቡበት። በዛን ጊዜ ካቶሊክ ሆኑ ተባሉ። አገር ውስጥ በነበረው ትምህርት ቤቶችን ሁሉ የሚያካሂዱት ጀዝዊቶች ናቸው። ተፈሪ መኮንን የሚያካሂዱት እና ተፈሪ መኮንን ግራጁዌቶች ናቸው ደግሞ አገር ውስጥ ትልልቅ ሚኒስትር ምናምን የሚሆኑት በዛን ጊዜ። ጃንሆይ ፌቨር የሚያደርጉት እነሱም ነው። የሚኒሊክ ትምህርት ቤት ደግሞ አለ። እሱ ደግሞ በኮፕት ስር ነበር፣ በግብጾች ስር። እነሱም ያን ያህል ስራቸው ጨቁነው ይዘውን ነበር በግብፅ ስር እንድንሆን። ምናልባት አሁን አነስተልኛና ያኔ ራቢፎርድ ሲመጡ የናሽናል አንተም ኢትዮጵያ የሚለው ናሽናል አንተም ይዘው መጡና በኋላ ግን ወደ
እዚህ ሲመጡ ደግሞ ዮፍታሔ ንጉሴ ደግሞ እንደገና ጽፈውት እንደገና በአዲስ መልክ ነው። ያ የሆነበት ምክንያት ምንድን ነው? አይ ምንድን ነው ያደረጉት? ጃንሆይ ያፎካከሩ ናሽናል አንተም ያስፈልገኛል። አሁን እሳቸው እየዞሩ ሲያዩ አገሮች ይህ ሰውዬ ልክ ሲወርድ ይቆምና ፕሬዚዳንቱ የዛ አገር ዜማ ይዜማል። ፓምፓራ 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 ቆሞ ምናምን ደረቱን ይዞ ምናምን። ከዛ ኢትዮጵያ ሳይድ ሲመጣ ጸጥ። እንዲህ እኛም እኮ ያስፈልገናል። እንግዲህ ዘመናዊ ሀገር መሆን ማለት አንደኛ ባርነት የሌለበት፣ እሺ፣ ሁለተኛ ዳር ድንበሩን እንደዚህ አስሎ በዓለም አቀፍ ማህበር ያስቀበለ ምናምን፣ እሺ በሉ እየዞራችሁ ሳሉ ምናምን፣ ይህን ሁሉ ማድረግ ነበረብን። ከዚያ ደግሞ አገር ናቸው ለመባል ሊግ ኦፍ ኔሽን ጆይን ማድረግ ተመዘገብን ከሀገር ደረጃ። እሺ አሁን ሶቨሬኒቲ መጠበቅ እንችላለን፣ ማንም አያወረንም። እሺ አሁንስ እንግዲህ አሁን ደግሞ ዘመናዊ የሚባሉት ነገሮች ከተማ፣ እሺ ከተማ፣ አዲስ አበባን ከተማ የሚያደርግህ ምንድን ነው? እሺ ኤምባሲዎች፣ እሺ ቆንሱላዎች፣ እሺ በቃ እነዚህ ነገር ሚኒስትሮች፣ እሺ ሚኒስትሮች ምናምን፣ ይሄ በቃ ምን ያስፈልጋል እየተባለ የገቡ ነገሮች ናቸው እና ማወቅ አለብን ጃንሆይ ምን ያህል ታገሉ እነዚህ ነገሮች እንዲገቡ። እና አዲስ አበባ ከተማ ሆነች። ለዘመናዊነት የሚያስፈልጉት አሁን እንግዲህ ፎርሞች ናቸው። እውነት ሚኒስትር አስፈልገው አይደለም፣ ግን ሁሉም የሚሄዱባቸው ሀገሮች ሚኒስትሮች አላቸው። መጨረሻ ላይ ዋና ለእኛ ምልክት የሆኑት ሁለት ሀገሮች ኦቶማን ቱርክና ጃፓን ናቸው። ሁለቱ ያደረጉትን ሁሉ ኮፒ እናደረግ ነበር እና ለእኛ ዘመናዊነት ይህን ነበር የሚመስለው። ጃፓን በተለይ መጨረሻዋ ትልቋ ምልክታችንና እንደኛ የቆየ ታሪክ ነበራት። ኦቶማንም ልክ እንደዚህ ዘመናዊነትን የነሱ ይቀርባል። ይሄ አታቱርክ የሚባለው የኦቶማን እንትን መጀመሪያ ዓለም ጦርነትን ተሸነፉ ኦቶማኖች። ያኔ ሊበሉ ሆነ። ሊበሉ ሲሆን ቀይረናል ብሎ ቶሎ ቀድሞ ቀየረ። በጣም ብልጥ ሰውዬ ነው። ጃንሆይም ሳንበላ እንብላ አሉና ቀድሞ ዘመናዊ ሀገር መሆን ፈለጉ አሉ። መበላታችንን አወቁ። ሙሶሊኒን ተንብየውታል። መሆኑ የማይቀር ነገር እንጂ እኛን አክብረው ሊቆዩ ያውቁታል ይህ ዘመን እንደሆነ። እየሄዱ ልምምጥ ላይ ነበሩ። እንዳትወረኝ ሙሶሊኒ ሁሉ ጎብኝተውታል። ቫቲካን ሁሉ ጎብኝተዋል። እነሱ አድፍጠው ቀን እየጠበቁ ነበር። ከጎን ያለውን ጠላት እየቀሰቀሱ ነበር። ስለዚህ በዛን ጊዜ የራባይ ፎርድ ኢትዮጵያ የሚለው ዜማ፣ ኢትዮጵያ ማይ ፋዘርላንድ የሚለው ዜማ በጥቁር አሜሪካኖች በዛን ጊዜ በነበረው ሙዚቃ፣ በዛን ጊዜ በነበረው ጃዝ፣ በዛን ጊዜ በነበረው አርኤንቢ ብሉስ የአውሮፓም መልክ ነበረው፣ የስፓኒሽ በዛም መልክ ተደርጎ የተቃኘ ነገር ነበር። የኛ ሰው ፍጹም ሊዘፍነው የማይችለው ነገር ነበር። በቅኝት ደረጃ ያኔ በእንግሊዝኛ ነበር ዘፈኑ። በእንግሊዝኛ ብቻ ሳይሆን ቅኝቱ አካሄዱ። ኦኬ። ለምሳሌ የኛ የያሬድ ዜማ ኮምፕሌክስ ነው። እንዴት ነው ያሬድ ዜማ እንዲህ አድርገን የምናዜመው? በጣም ኮምፕሌክስ ነው። እንዴት አድርገን ነው ሁሉ የምናዜመው ስትል ፈረንጆቹ ምንም ሊጀምሩትም አይችሉም። ሴም ወይ የእነሱ ዜማ ደግሞ ለእኛ ከባድ ነው እና አምጥተህ እሱን ናሽናል አንተም አድርገህ በልሄና አዚም ማለት ለመሳሪያ ተጫዋቹ ኖቱን እያየ ሊጫወት ይችል ይሆናል። ከባድ ነው የሚሆነው። የኛ ሰው በቀላሉ ይሰራ። ዮፍታሔ ንጉሴ እንደዛ አቀረቡ። የቀረበውም እሱ ብቻ ነበር። ከዛ በኋላ ይሄ አይሆንም፣ እኛኛን አይሸትም፣ እኛኛን የሚሸት ነገር አውጡ ሲባል የኛ ጣም በዛን ጊዜ የአራዳ ዜማ ነው። እንግዲህ አዲስ አበባ የሁሉ ሰው ተከማችቶ ያ ሁሉ ተጨምቆ እንደ ሀርለም የወጣው የአራዳ ዜማ ነው። የዮፍታሔ መዝሙሮች ማለት ነው። እሳቸውን ያስጀመሩን በገናውን፣ የቤተ ክርስቲያኑን፣ የአዝማሪውን ወስደው ጨመቁና መዝሙር ፈጠሩ።
የእሳቸው ቀደመ ለማለት ነው። ለዚህ ነው ኢትዮጵያ ሆይ ያልነው። እሱንም እስቲ እንግዲህ እና በኋላ እናገኘዋለን። እሱንም ታሰማቸው ማሰማታችን አይቀርም ነው። Ethiopia, thou land of our fathers, thou land where the gods love to be. A storm cloud at night suddenly gathers, all armies come rushing to thee. ያኛው ትንሽ ለኛ ኮምፕሌክስ ነበር። ኢትዮጵያ ሆይ ደግሞ ብልጥ ነው፣ አርመናዊ ነው ዜማውን የጻፈው ሰውዬ ናልባንዲያን። እና የኢትዮጵያ ሕዝብ ሊያዘመው በሚችለው መንገድ እንግዲህ ብልጠት ነው። እነዛ ደግሞ ለምንድን ነው ማትችሉት? ሙዚቃ ስለማትችሉ ነው አሉ። አይደለም መግባባት አለብን። ሙዚቃ ስለማንችል አይደለም፣ የኛ የምንሄድበት መንገድ ይሄ ስለሆነ ተረዱን እንጂ እናንተ ሄዳችሁበት መንገድ እንዳለ እኛም እየሄድንበት ያለ የቆየ መንገድ አለ። ይከበር እንጂ ነው ያለው። በቃ እሷን ነው ያለው፣ ሌላ ነገር አላለ። እስካሁን የምንለው እሷን ነው እንጂ ያሬድ ሙዚቃ የኛ ሰው እኮ በባህል አያውቅም። ዝም ብሎ በልምድ ነው። በደንብ የተጠና ሙዚቃ የተጠና ነው። የባህሉ በደንብ የተጠና ነው፣ የረቀቀ ነው። ምንም አይጎድለውም። የሚጎድለው እሱን መረዳት ያቃተው ነው። ሳይንስን መውጣት ያቃተው ነው። እሱን የጎደለው እንጂ ምንም አይጎድለውም። በራሱ ቋንቋ ይረዳው እንጂ ይሄ ነው። በጣም ጥሩ። አሁን ቴዎድሮስ እንደነገርከን በጣም ሙዚቃ ላይ ብቻ አይደለም፣ በጣም የአፍሪካን ታሪክን በደንብ አሁን እንደነገርከን ብዙ ታሪኮችን አጫውተናል። እና እንደ አንድ ቅድም ካነሳሁት ጋር የረሳሁት ምናልባት አሜሪካን ሀገር ከሄድክ በኋላ የተመለስክበት መንገድ እንደሄድክ ነግረናል። 30 ምናምን ዓመት እንደቆየ ነግረናል። እና ምናልባት በትንሽ እይታ አሜሪካን ሀገር በነበርክበት ጊዜ የነበረው የተለያዩ ስራዎችን ተሰራ እንደነበር አንዳንድ ካንተም ያገኘናቸው ዶክሜንቶች አሉና እንደው ምናልባት ለተመልካችም ትንሽ ጉልበት ይሆናልና እሱንም ጠቅሰልን ብታልፍ እዚህ መተ ደግሞ ሞር ያ አሁን ያለበትን ደረጃ ለመረዳት ስለሚያደርገን እሱንም ብትጨምርልን። እሺ፣ እኔ አሜሪካን ሀገር ሄጄ እንዲሁ ራሴን አገኘው የምልበት ቦታ ቺካጎ ነው። እና ቺካጎ ደግሞ በምን መልክ ነው ራሴን ያገኘሁት? ጥቁር አሜሪካኖች ጋር ነው የገጠምኩት። ቺካጎ ውስጥ ብዙ ባህል ነው ያለው ቺካጎ። እና ጥቁር አሜሪካዎች ጋር የገጠምኩትም እነሱ የኢትዮጵያን ባህል አክብረው ስለመጡ ነው። እኔ ኢትዮጵያ ሬስቶራንቶች ውስጥ የኛን ሙዚቃ በመጫወትበት ሰዓት እኔ ለብቻ ይጫወት ነበር። ከዚህም ስትሄድ ሙዚቃ ችሎታ ነበር ማለት ነው? እዚህ ሲሄድ አቶ ተፈራ መኮንን የሚባሉ የራስ ባንድ አስጀማሪ የክቡር ዘበኛ አንደኛ ኦርኬስትራ ዋና ፒያኒስት፣ እሳቸው በግል ፒያኖ ያስተምሩ ነበር። እና እኔን አንዴ ያዩኝና ይህን ልጅ ማስተማር ፈልጋለሁ ብለው ያዙኝ። ቤት እየመጡ ያስተምሩኝ። ኦኬ፣ እሳቸውን ያስጀመሩ። ከዛ በኋላ አሜሪካ ሄደ ይሄንን ሬስቶራንት ከኢትዮጵያ ሙዚቃ ማቀው እሳቸው ለጋሽ ባህታ ሲያቀናብሩ ሙዚቃውን እሱ ላይ የሚሰሩ የነበረውን ይጫወቱት ነበር። ሁሌ ለትምህርት ሲሄድ እሱም ሰማው ነበር። እና የእሳቸው ዜማዎች ይመስሉኛል አንዳንዴ ጋሽ ባህታ ዜማቸው የእሳቸው አካሄዶች። አንዳንድ ሰው ቀድሜ ልኩን የራሱ ዜማ ሲጫወት ይኖርና ያልቃል። በቃ አንዴ በሙሉ ይዘፈናሉ፣ በሙሉ ይቀርባሉ። የዛ ሰው ፉል ኤክስፕሬሽን እዛ ላይ ይቀርባል። ከዛ ወዲያ መደጋገም ነው። አቀርበውልናል ሀሳባቸው። እኔ ጋሽ ባህታ ሙዚቃ ብዙ ስራዎች ውስጥ ይደጋገማል። እሳቸው ነው አንደኛው። ሁለተኛ ደግሞ የማሆይ ላይ በጣም ተጽዕኖ ነበራቸው ሳልወጣ ከዚህ ሀገር። ሶስተኛ ደግሞ ቴሌቪዥን ላይ ሳይጀምር በፊት የሚሰሙ ኢንስትሩሜንታሎች አሉ። ከሱ ውስጥ 3 አሉ እኔ ውስጥ በጣም የተቀረጹ። አንደኛው የብሔራዊ ቲያትር
የነጋሽ መርአዊ፣ ሁለተኛው የጋሽ ሙላቱ፣ ሶስተኛው የኃይሉ መርጊያ ከዋልያስ ጋር የሰራው እነዚህ ስራዎች ቀረጹኝ ከዚህ ሳልወጣ በፊት በቃ እና ስንቅ ሆነ ማለት ነው። እዛ ሀገር ሄጄ የኢትዮጵያ ሙዚቃ ስል እነዚህ ነው የሚመጡልኝ። የዚህ አሰራር ነው የሚመጣልኝ። ኤፍሬምን አላቅም፣ አስቴር እንኳን አላቅም፣ ሙሉቀንን አውቃለሁ በደንብ። አላቅም ስልህ ኤቭሪዴ የምሰማው ውስጥ አልነበረም። ውብሸት ፍሳስ አልነበሩ። እነሱ አሜሪካ መጥተው ነው እነሱ። ስለዚህ የኔ እንትን የሚቆምበት ቦታ በጣም ዩኒክ ቦታ ላይ ነው። ሙዚቃም እንትን መሆን የጀበረበት ጊዜ ነው። ድራም ማሽን መግባት የጀበረበት ጊዜ ነው። ድራም ማሽን ከገባ ወዲህ እኔ ኢትዮጵያን ሙዚቃ መስማት አልቻልኩም። ስለዚህ አሁን እዛ ሄድክ፣ እዛ ሬስቶራንት ውስጥም ትጫወት ነበር? ስጫወት ጥቁር አሜሪካኖች አብረን እንጫወት ጀመር። እሱ አብረኝ መቀላቀል ጀመሩ። ባንዶች ፈጠርን ቺካጎ እና በሱ ኢትዮ ጃዝ የሚባለውን በደንብ መከታተል ጀመርኩኝ እና ዋና ነፃ ሲያወጣ ያየሁት ጥቁር አሜሪካን ሙዚቀኞችን ነበር። ደንበኛ ጃዝ ሙዚቀኞችን ነፃ ሲያወጣቸው አየሁ እና ጃዝ ለዘላለም ነጮች ጥቁሮች ላይ ያላቸውን የአእምሮ ጭቆና ለማሸነፍ ጥቁሮች የሚያካሂዱት ይሄ ሱፐር ሂውማን የሆነ ስኬት በስፖርትም በለው በዜማ በለው በፋሽን በለው በምን በለው ሁሌ እነሱን ለማሸነፍ ነው ትግላቸው የጥቁር አሜሪካኖች። እናም ያሸንፋሉ፣ አልፎ ይሄዳሉ። አልፎ ይሄዱና ከዛ ይህን አልፎ የሄደውን አንድ ሁለት ጎበዝ ሰው ይገዙታል። በዚህ መንገድ ነው የሚያሸንፏቸው። የህዝብ ሙቭመንት መሆን አይችልም። ትንሽ ሄድና አንድ ሁለት ስታር ያደርጓቸዋል ቶሎ ብለው እና ቺካጎ የነበረው ግን ኒውዮርክ ነበር ስታሮች የሚፈጠሩት። ቺካጎ የሚቀሩት ናቸው። ስታር ከመሆን አንድ ደረጃ መሆንም የሚችሉ ሆነው ስታር ሲሆኑ ወደ እንትን ይሄዳሉ ማለት ነው። ወደ ነጩ ዓለም ነው የሚገቡት። ያኔ በቃ ከቺካጎም ይወጣሉ ማለት ነው። ኒውዮርክ ነው የሚሄዱት፣ ሃርለም ይሄዳሉ። ቺካጎ የቆዩት እነዛ ከሳውዝ ሄደው አሜሪካን ሀገር ደግሞ እዛ ሰፈራቸው ውስጥ ለማበልጸግ የሚታገሉት ናቸው። እኔ አሁን በዚህ ሀገር ማየው የቡናና ጊዮርጊስ ቲፎዞዎችን ነው። በዛ መንገድ ነው ማየው። እስቲ ገለጽልን እሱን። ቡናና ጊዮርጊስ ቲፎዞ አለ፣ ከዛ ደግሞ አርሰናልና ማንቼ አለ። ቡናና ጊዮርጊስን የሚደግፈው አገር ውስጥም እኛም እነሱ ላይ ለመድረስ ያለውን ትግል መደገፍ የሚፈልግ ነው። ወደፊት ኢትዮጵያም ዓለም ዋንጫ ቀርባ አሸንፋ የሚለው ህልም ያላቸው ናቸው የሚደግፉት። እኔ በሙዚቃ አሁን የኔ ህልም እሱ። አንደኛው ሳይድ ደግሞ በቃ ዓለም አቀፍ ኮምፒቲሽን ውስጥ ገብቶ የኋለኝነት ቦታ ተቀብሎ ለማደግ የሚታገል ምለው ገብቷል። ገብቶኛል። በቃ በውድድር ዝቅተኛ ቦታ ላይ ነው ያለሁት በእነሱ ህግ ማለት ቅድም ያወራ ነው። ስለዚህ እዚህ ሀገር ያሉት የቡናና የጊዮርጊስ ደጋፊዎች በጣም ህልመኛ ናቸው፣ ጀግኖች ናቸው። ኢትዮጵያን ወደፊት ምን ደረጃ ላይ እንደምትደርስ ራዕይ ያላቸው ናቸው። በዛኛው እንጂ ማንቻ አርሴ ብለው የተሻለ ጌም ያሉ ህልሜ በሙዚቃም እነ ሮፍናንን መደገፍና ድሬክን መደገፍ በዚህ ደረጃ ነው ማየው። ድሬክ የተሻለ ሙዚቃ ሊያቀርብ ይችላል። ሮፍናንን መደገፍ ማለት ግን ኢትዮጵያን ወደፊት ራዕይ መደገፍ ማለት ነው። ሮፍናን ዓለም አቀፍ ግራሚ የሚያሸንፍበት ህልም ያለው ሰው ነው። ሮፍናን ኮንሰርት ከፍሎ ገብቶ ጮሆ የሚወጣው ሰው ይህን ማወቅ አለብን። ቀላል ነው ድሬክን መደገፍ፣ በርነር ቦይ ምናምን መደገፍ። ዓለም አቀፍ ሆ የተባለለት ነው። ኦልሬዲ ማክዶናልድ ሽሮዬ እና ማክዶናልድ ማለት ነው። እና ትልቅ ነገር ነው። የገባው ይገባዋል። ትልቅ እይታ ነው። ሞሪ እየነገርከን ያለው በጣም ደስ የሚል ፕሮግራም ነው እያካሄድንም ያለነው ውይይት። እንግዲህ ክቡራን ተመልካቾቻችን አሁን ከጥበብ ላለመሻሻል የሚያደርገውን አስተዋጽኦ
በሙዚቃ በኩል ደግሞ ከአቶ ቴዎድሮስ አክሊሉ ጋር እያደረግን እንገኛለን። እንግዲህ ይህ ፕሮግራም ደግሞ ወደ እናንተ ተደራሽነት እንዲኖረው ሁሉም ሰው እንዲያገኘው ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ይህን ፕሮግራማችንን እንድትከታተሉ እየጋበዝኩኝ ወደ የሚቀጥለው ጥያቄዎች ያመራለሁ። እንግዲህ አሁን ታሪኮችን አይተናል። እስቲ አሁን ወደ ሙዚቃው ጠለቅ ብለን እንግባና ምናልባት አሁን ሙዚቃ ስናየው የተለያዩ ዘውጎች ያሉት ነው። እንደው ለቴዎድሮስ የልቡ የትኛው ነው ማለት ነው? በዛውም ዘውጎቹንም እያየን መጣን። ግን ለቴዎድሮስ ወደ ልቡ የሚጠጋው ዘውግ የትኛው ዘውግ ነው? ለምን ኮንስ? እኔ ሄድኩበትና ብዙ አመት ሄጅበታለሁ። እርግጥ ብዙ የህልም ስፔሴን ወስዷል እና ብዙ በቃ ከኔ ጋር ተብላልተዋል ማለት ይችላለሁ። እና አንድ ሰው እንግዲህ እኔ ያህል ጊዜ ካሳለፈበት አንድ ነገር አንዳንድ ነገሮች ሊያይ ይችል ይሆናል ብዬ አምናለሁ። ጊዜ አብሮ ከማሳለፍ ከመብላላት አብሮ ማለት ነው። እና አንደኛው የገባኝ ነገር ብሎ ሙዚቃ ብለን የምናስበው ነገር ለምሳሌ አንድ ሰው በክራር የሚያሰማው ድምፅ አለ። ግን ሲጫወት ወይን ክራር የሚጥም ነገር ከሆነ ነፍሱ ነች። በጣቱ በኩል አድርጋ በክራሩ በአውታር አድርጋ ድምፅ ሆና የምትወጣው ነፍሱ ናት መጀመሪያ የምትነጋገረው። እና ያቺ ነፍስ ስንኖር የምንኖርበትን መንገድ የምትመራዋ ናት። በሙዚቃ ብቻ አየናት እንጂ ጤና ስንጠብቅ እሱን የምትመራው ናት። ቤተሰብ ስናሳድግ እሱን የምትመራው ናት። ትምህርት ስትማር ህልም ስታልም እሱን የምትመራው ናት። እና እቺ ነገር አንድ ናት። በሙዚቃ በእህል በኩኪንግ በእርሻ በምናምን መልክ ትምጣ እንጂ አንድ ነገር ናት። አንድ ናት። መገለጫው የተለያየ ነገር ነው። እና ሙዚቃ ለህይወት ራሱ ሙዚቃ መሆኑ ገባኝ። ራሱ ህይወትን የምትኖርበት ማለት ቁጭ ብለህ በየቀኑ የሺህ ሀረጊቱን የምትሰማ ከሆነ ኤቭሪዴ ተነስተ የሺህ ሀረጊቱን የምታበራ ከሆነ ህይወት አኗኗርህም እንደዛው አንድ አዙሪት ውስጥ ነው። ይግባባ እና እኔ እንጃ ለእኔ ሰለቸኛል። የሺህ ሀረጊቱን ወዳት ነበር። የሰማኋት ጊዜ ፍቅር ይዞኝ ነበር። አሁን ግን ምሰማት አይመስለኝም። ሌላ ነገር ነው ምሰማው። ማህሙድን ወዳለሁ። ክሬቲቪቲ መኖር አለበት። አዲስ ነገር ፍጠሩ እንዴ! ይፈጠር አዲስ በየቀኑ አዲስ ነገር መኖር አለበት። ህይወትን ኖርኩ ለማለቴ ነው። ሁልቀን አንድ አይነት ከሆነ ለእኔ ሰለቸኛል። እና ለአንዳንድ ሰው ላይ ሰለች ይችላል። ለእኔ ሰለቸኛል። በየቀኑ አዲስ ነገር አንድ ነገር ፈልጋለሁ። በቃ ወጣለሁ። ዝም ብዬ ታክሲ ውስጥ ገባለሁ። አንዳንዴ አድቬንቸር ፍለጋ እንዲሁ ቲያትር ነው ሚኒባስ ውስጥ መግባት ማለት ነው። የሚወራው ነገር ምናምን ጭቅጭቁ ለእኔ በቃ እንትን ፍለጋ ሲሄድ እሱ ውስጥ ነው። በቃ አንዳንድ ቤት ኮርነር ግሮሰሪ ውስጥ ገብተህ ያለው ጨዋታ ምናምን እሱ ሊጥም ይችላል። ህይወት ያለውም እዛ ውስጥ ነው። ሙዚቃም እዛ ውስጥ ነው ያለው። ፈጠራውም እዛ ውስጥ ነው። ጨዋታውም ደረጃ ራዳ ብሎ ጓደኛማች የተጫወተ እንግዲህ ግጥሙን እዛው ያቀያየሩት እዛው የተተራረቡ የሚያመጡት ጨዋታ ነው ለኔ ሙዚቃ ማለት። ቤትጣና ሞዛርት ከምታሰማኝ ያ ነው ለኔ ሙዚቃ ማለት። ህይወት አለው። ይሄኛው ሞቷል። ሬሳውን ነው እንዲያሳምረም ታቀርብልኝ። ቆንጆ ሬሳ ቢሆንም ማለት ነው። ይሄኛው ግን ህይወት አለው። ግጥሙም አዲስ ነው። ተረብም አለው፣ ጨዋታም አለው፣ ሳቅም አለው፣ ንዴትም አለው፣ ተረብም አለ። ህይወት እንዳለች እዛ ውስጥ ህይወት እሱ ነው ሙዚቃ እሱ ነው። እና ህይወት ሲኖር ማለት እሱ ነው። ጃዝም ብለው እሱ ነው። ለዚህ ነው አንተም አንዱ የህይወት መመሪያ የሆነው ይመስለኛል። የላይፍ ሎንግ ለርነር የሆንከው ማለት በየጊዜው ሁሌ ተማሪ ነህ። እንደሱ ከሆንክ አንድ ነገር ስታይ ፌስቡክ ውስጥ ወይ ቲክቶክ ውስጥ አንድ ነገር ይስብሃል። በሱ ደግሞ ትቀጥለህ ትገባለህ ምናምን። ከዛ ምንጮች ይሰጥሃል። እዛ ምንጭ ስትገባ በቃ ዩኒቨርሲቲ ኮርስ ውስጥ ገባህ ማለት ነው ቀጥታ።
ሰው ዩኒቨርሲቲ ኮርስ ዩኒቨርሲቲ ብቻ ከመሰለው ሞኝ ሆኗል። በዩቲዩብ ሊያገኘው ይችላል። የት እንዳለ ፈልጎ ማግኘት ብቻ ነው እንጂ በዩቲዩብ የዩኒቨርሲቲ የሃርቫርድን ኮርስ ይዞ መውጣት ይችላል። ይህን እኔ ምስክር ነኝ። ስለዚህ አሁን እያልከኝ ያለው ሌሎቹ የሙዚቃ ዘውጎች እዛ አዙሪት ውስጥ ብዙ ጊዜ የሚዞሩ ናቸው ነው ወይንስ? ጃዝ ግን አትሊስት በየጊዜው ክሬቲቪቲን የሚጠይቅ ስለሆነ ሞር ለእኔ ለህይወቴ ለነፍሴ የቀረበችው ነገር ሚና አለው ማለት ለምሳሌ ዶሮ ወጥ ሚና አለው። እየቀኑ አትበለው እና የሆኑ በዓል ቀናትን ስፔሻል ማድረጊያ ነው ብለህ በየቀኑ የምትበላው ከሆነ በየቀኑ ክትፎ የምትበላ ከሆነ በየቀኑ ስፔሻልነቱን ይቀንስብሃል ማለት ነው። ግን ለአዲስ አበባ ልጅ ነው ምሳሌ ገባ። አንደኛ ውድ ነው። የሚሰራ ሰው ቤት ከሌለ በቃ ተበድልሃል። አንተ ታድልሃል። ይሄን ሚስት አለች ረባርካ ሬስቶራንት የተሻለ የምታቀርብ እሷ መውደድ ትመጣለች። የምትመጣውን ነው እየነገርከኝ ያለው። ገባኝ። ይበላ ግን እንደዛ ካሎች አታገባትም። ካሁኑ አሪፍ መሆን አለብሽ እና አንዳንድ ነገር ስፔሻል ሆኖ ቢቆይ አሪፍ ነው። በዓመት አንዴ ስታገኘው በቃ እኔ አሁን ይሄ ቀይ ወጥ በቃ ይሄ ከፋሲካ ምናምን ጋር እያይዘዋል እና እርጎ አብሮታል። በቃ ሽታው ራሱ በቃ ሲሰራ ራሱ ምናምን የሆነ ሜሞሪ አለው ከኔ ጋር እና ሌላ ጊዜም ዋሽንግተን በየጊዜው እናዘዋለን። ግን ምሳሌ አሁን ገንፎ ቁርስ ላይ ነው የምወደው። ምሳ ላይ ቢመጣ በቃ በኋላ ጥቁር አሜሪካኖች ጋር በሩዝ ፈንታ ቅንጬ ማድረግ ጀመርን። ግሪትስ ነው የሚሉት። እነሱ ግሪትስ ያውቃሉ እና ሩዝ ቀጥታ አቆሙ እና ግሪትስ በቃ ቅንጬ ጀመሩ። ከኢትዮጵያ ምግብ ቤት ቅንጬ እየገዙ ሁሉንም ሩዝ የሚወስደውን ቦታ በሙሉ ቅንጬ ወስደዋል። ዋና ምግባቸውም ሆነዋል በቃ እና ኢትዮ ጃዝም ለነሱ ሙዚቃቸው ውስጥ እንዲህ ነው የሆነው። ህይወታቸው ውስጥ ተቀላቅለዋል። ዝም ብሎ ሙዚቃ ፎርማት አይደለም። ስንማማር አብረን ስንኖር ባህልም ተለዋወጥን እና ጥቁር አሜሪካዊነት ሙሪሽ ኔሽን ይባላል። ቺካጎ የተጀመረ እና ሙሪሽ ብለው የሄዱት ወዴት ነው? ወደ ሞሮኮ ነው የሄዱት። ወደ ሞሮኮ ከዛ ከኔ ጋር ምን አገኘን? ከሞሮኮ እና ከባማኮ የማሊና የሞሮኮ ግንኙነት እሱን ያገናኙ ደግሞ ሞሮኮ ውስጥ አሉ እነኚህ ግናዋ የሚባሉ። ግናዋ ስትሰማ ደግሞ የአራዳን ሙዚቃ ነው የምትሰማት። አዲስ አበባ ጠጅ ቤት ሙዚቃ ነው የምትሰማው፣ ግን በቤዝ ነው የሚሰሩት። የነሱ ባህላዊ በገና ክር በምናምን አድርገው ቆዳ አድርገው እንጨት አድርገው የራሳቸውን ቤዝ ሰርተዋል ሞሮኮ። እና ህልሜ ወደፊት የኛ ቤዝ እንዲሆን ነው እሱ የባህላዊ ኦርኬስትራችን ውስጥ እሱ በቃ ይሄዳል በደንብ። እና እሱ በጥቁር አሜሪካኖችና በእኛ መሀል ያለውን ማገናኛ አረኩት።
ከሱ በፊት የኛን አየሁት። እኛን ሳቀምሳቸው ጊዜ ራሳቸውን አገኙት እነዚህ ጥቁር አሜሪካኖች። ምክንያቱም ሞሮኮና ማሊን አልሬዲ ጨምረውታል አይዴንቲቲያቸው ውስጥ። የኛን ሲሰሙት ጊዜ የነሱን ምንጭ አገኙት። የኛ ደግሞ በጣም ዝርዝር ነው። እነሱ አንድ ሁለት ቅኝት ነው የሚጠቀሙት፣ እኛ 26 ነው። አምባሰል ባቲ ብለህ ስትዘረዝረው እኔ በፒያኖ 26 ቅኝት ነው የምሰራበት። የኛ 26 ቅኝት ነው ያለን። አዎ ከአራቱ ወላጆች ባቲ፣ ትዝታ፣ አንቺ ሆዬ፣ አምባሰል ከአራቱ 26ቱ ይመነዘራሉ ወደ ዘመናዊ ቅኝት ስንወስደው። ኢትዮ ጃዝ እነዛ ናቸው ወደ 26 የሚሄዱት ማለት ነው። አራቱ ወደ ኢትዮ ጃዝ የሚወስደው ከባህላዊ ወደ ኢትዮ ጃዝ የሚወስደው ሳይንስ ሲሰራበትና ቀመሩ ካልኩሌትድ ሆኖ ሲያልቅ 26 የኛ ቅኝቶች ተወልደው ቁጭ ብለዋል። በእነሱ መሳሪያ ልንሰራበት ምንችለው ህንዶቹ ያልቻሉት፣ አረቦቹ ያልቻሉት፣ ቻይናዎቹ ያልቻሉት ሁለቱን ማዛመጃ ቀመሩን አላገኙትም። ሙላቱ አስታጥቄ ሐውልት የሚያስፈልገው ለዚህ ነው። ሳይንሱን ስለሰራው ነው። ሂሳቡን ስለሰራው ስላሰማን ነው። ሂሳቡን ሰርቶ ቁጭ ብሎ ቁጥሩን ስላላስቀመጠልን አልሰራውም ማለት አንችልም። በሙዚቃው እኛ ፈታተነው አሁን በመጽሐፍ አቀርበዋለሁ። ኦኬ ሂሳቡን እያለቀ ያለ ሂሳቡን ቀመር ነው። ኦኬ እና የነዛ ተሰርቷል። የግሪክ ሞድስ ይባላሉ። የሱ ኮምፕሊመንት ነው የኢትዮጵያ ሞዶች። ሁለቱ አንድ ላይ ደግሞ አሁን ዓለም ሙዚቃ የደረሰበት ክሮማቲክ ቅኝት፣ እሱን ሁለቱን ማወያየት የሚቻልበት ኢትዮ ጃዝ በሁለቱ መሀል እንደንስበት ነው። አንዴ ወደዚህ እየገባን አንዴ ወደዚህ እየገባን የትም ቦታ ዓለም ላይ እንደሚደረግበት የለም በአሁን ሰዓት። እና ለእኛ ላይገባን ይችላል። እነሱ ሳይንሱ እየተካሄደ ያለው ስለሚገባቸው አስደንግጧቸዋል። እኛም ይግባን እስቲ ውስጥ ኃይለኛ ሳይንስ እየተካሄደ ነው። ኃይለኛ ይከበር የፈጣሪው ሰውዬ ሐውልት ይገባዋል። ትክክል ምስክር የክቡር ዶክተር ሙላቱ አስታጥቄ ትክክል። ምናልባት አሁን እዚህ ላይ አንስታልና ምናልባት ሁላችንም እኩል የሆነ እውቀት ላይኖረን ይችላል። ጃዝ ሲባልና ጃዝ ሰፊ ነውና እንደው ለሁሉም ሰው በሚገባበት መልኩ ለመግለጽ የራሱ ደግሞ በስሩ ደግሞ ብዙ ዘውጎች ያሉት ይመስለኛል ጃዝ እና በኋላ ደግሞ ኢትዮ ጃዝ አሁን ደግሞ ሌላ ዘውግ ኢትዮ ጃዝ ብለን ደግሞ እኛ ደግሞ ቅድም እንዳልከው እነዛ 26ቱ ቅኝቶች ያሉበት ነውና ምንድነው ዋትስ ሶ ዩኒክ? እኔ በተረዳሁበት ልንገር አሁን ያገው ገባኝ። አመላለሴም እስክንድር ቦጎሲያን በመለሰበት መንገድ። ኦኬ እስክንድር ቦጎሲያን በጣም ማደንቃቸው ሰዓሊ ናቸው። አንተ እያልኩ ነው መጠቅሳቸው፣ ግን ትልቅ ሰው ናቸው። ሌላ ሐውልት የሚገባቸው ሰው ናቸው። ናፖሊዮን ፈረንሳይ ሀገር በሚደንስበት ጊዜ የፈረንሳይ ውቤ በረሃ ነበር። እንዲህ አይነት ባህሎች የሚበስሉበት እና ጃንሆይ ነጋሽ ተፈራን ንጉሶች ክቡራን መተው ቤተ መንግስት ውስጥ የሚያስደስቱበት ሙዚቃ እንደነበረው ምንም የቤተ መንግስት ድጋፍ ሳያገኝ ውቤ በረሃ ደግሞ በራሱ ኃይል የሚንቀሳቀስ ነበር። እሱን ሙዚቃ ነው የማወራው። አራዳ ምላ በራሱ ኃይል ነው የሚንቀሳቀሰው፣ በህዝብ ነው የሚንቀሳቀሰው። የህዝቡ ሙዚቃ ነው እና ህዝብ ደግሞ ጃዝ ነው። በየት መንገድ እንደሚያመጣው አታውቅም። በራሱ መንገድ ዴይሊ ነው። የሆነ ጠጅ ቤት የተፈጠረ ነገር ሊሆን ይችላል ህዝቡን እንዲህ የሚያደርገው። አደረች አራዳ እንደዛ እንደሆነች ሰምቻለሁ። አደረች አራዳ አንድ ቀን የተፈጠረች ናት እና እስካሁን አለች፣ ይዛናለች። የአራዳን ገላጭ ናት። አራዳ አራዳ የሚለው እሱ ገላጭ ነው የአራዳ ዜማ እና የትም ቦታ አታገኘውም። ክፍለ ሀገር እንደዚህ አዲስ አበባ ነው። አዲስ አበባ ራሱን የቻለ ቅልቅል ነው። ዶሮ ወጥ ነው፣ ክትፎ ነው፣
ተሰርቶ ያለቀ ማሻሻል ነገር ዛሬ አታሻሽለው ራሱ ነው በቃ ኦርጋኒዝም ነው ያደገ ነው የሚሄደው ተወልዷል በቃ እጅ አለው እግር አለው ያደገ ነው የትኛው ማለት ነው አሁን የሚካሄደው መሻሻል አዲስ አበባ እጅግር እንዳወጣቸው ኦሬዲ 100 ዓመት እንዳሳለፈች ድርቁ የደርጉንም ጊዜ እንዳሳለፈች በሆኑ ዩኒክ መንገዶች እሱ ሁሉ ታሪክ እንደሆነ እና አንድ ሰው ህይወቱ አስደሳችና አስቀያሚ የሆነ ነገሮች ያካተተ ነገር ነው እሱን ያን ሰው ህይወት ሙሉ ህይወት የእውነት ህይወት ኦርጋኒክ ህይወት እሱ ነው እና አሳምረህ ሞርደህ የምታወጣው አይደለም ኖሮታል እየኖረው ነው ከወዲያ ደግሞ የሚኖረውን ትጨምረዋለህ እዛ ላይ ልክ ጋሽ ሙላቱ እንዳደረገው በቀመር አስማምተህ እንጂ ዝም ብሎ መሰረዝ በቃ በደርግ ጊዜም አልሰራም አሁንም አይሰራም ምክንያቱም ኦሬዲ ህይወት አለው ተወልዷል እጅግር አለው የት ይሄድልህ በቃ አለ አብሮ መስማማት ነው ያለው ሳይንስ ነው የሚጠይቀው አንጎል ማሰራት ነው ከሁለቱም ሳይድ ከዚህም ሳይድ አዲሱን ሐሳብ የሚቀላቀል ከአዲሱም ሳይድ የበፊቱን ታሳቢ የሚያደርግ ይሄ ነው በቃ ጃዝ ማለት ጃዝ ይሄ ነው ኦኬ ኢትዮ ጃዝ ደግሞ ስናመጣት እና ጃዝ በዓለም ደረጃ የአውሮፓ በቃ ክላሲካል ቦዛርት ቢትሆቨን ሃይድን ሄደና ቆመ በቃ አዲስ መሻሻል አልቻለም ወደ ብሔር ብሔረሰብ ነው የገባው ከዛ ወዲያ ጀርመንም የራሱን ራሻም የራሱን ራሻ ደረጃ ማንም ይሰራ የለም ሶን ቻይኮቭስኪ እነ ስትራቪንስኪ ምናምን ዓለምን የሚያስደንቅ ዘፈን ሰሩ ግን ይሄ ጀርመኖች እንግሊዞች ይሄ ዓለም አቀፍ ሙዚቃ ብለው ዋይት ሱፕሪሚሲስት የግድ ጉረስ የሚሉትን ነገር ለመታገሉ የተፈጠሩ ናቸው እንደዛ እና ሃንጋሪን ፈጠረ እና ቾፕን በፖላንድ ተፈጠሩ ሁሉም በየቦታው ተፈጠረ እና ጥቁር አሜሪካኖችም የዚህ ሙቭመንት አንድ ውጤት ናቸው እነሱ ደግሞ የፈጠሩት ምንድነው ጃዝን ግን ጃዝ ሰውነትን ነው የሚያከብረው ራሻ እና ስትራቪንስኪ ራሻነትን ነው የሚያከብሩት ጃዝ ደግሞ ሰውነትን ነው ጃዝ ሰውነትን አንድ ሰው ዓለም አቀፍ ባህል አንድ ሰው ከሆነ አዙሪት ወጥቶ የሚፈጥርበት በሙዚቃ ነው ያሳዩት ዓለምም ደግሞ ማደግ የምትችለው አሁን ካለችበት አዙሪት ከስትወጣ ነው ከአተም ጀምሮ ዝም ብሎ ኤሌክትሮን ቢሽከረከር ምንም ነገር አይፈጥርም ኤሌክትሮኑ ተሽቀንጥሮ ከሌላ ኤሌክትሮን ጋር ተያይዞ ሲሉ ነው የሆነ ቁስ መሆን የሚጀምሩት ቁስ የሚፈጥሩበት ደግሞ መንገድ የሰው ዘር የሚረዳው በጂኦሜትሪ ነው ጂኦሜትሪክ ነው እንዲህ ትራያንግሉን ወይም ቴትራሃድረኑን እየከማመርክ ነው ቁስን የምትፈጥረው እና ይሄ ሂሳብ በሙዚቃ በቀላሉ ትሰማዋለህ በጂኦሜትሪ ሲደመጥ ማለት ነው ሙዚቃ እና አርኪቴክት ደግሞ ጂኦሜትሪክ ተጠቅሞ ነው ይሄን ግንብ ህንጻ የሚሰራው በቀላሉ ያየዋል አራት ማዕዘን ሶስት ስፍረት 3 ዲሜንሽናል ስፔስን መሙላት እንዴት ነው የሚቻለው ሰው ወስዶ እንዲህ ሲያጣምመው የሆኑ ትራያንግሎች አሉ ያንን የሚሰሩለት በደንብ በሂሳብ የምታገኘው ከርቭ ሲሰራ ሰርክሉን ግማሹን ተጠቅሞ ነው ምናምን ሰው ጂኦሜትሪ ነው ሙዚቃም ጂኦሜትሪ ነው በድምጽ ነው እንዲህ ከርቭ የምታደርገው ስትል ሄደህ ግጥም የምትልበት ጥላሁን ገሰሰ ትንፋሻ እያያዝ ምናምን ሪትም በሙሉ ጂኦሜትሪ ነው ሪትም ፕላኔቶቹ እንደሚሽከረከሩበት ፀሐይ 365 ቀን ምድር ጠብቃ ጠዋ አንድ የምትመታበት
ምት ነው እሱ ራሱ እንዲህ ምት ብለህ የምትደምረው አይነት ነው ምናምን። በዛ መንገድ ማየት ስትጀምር በቃ አንድ ነው የሚሆንልህ ሁሉ ነገር። ስዕልም እዛ ውስጥ ነው፣ ኑሮም እዛ ውስጥ ነው። እና ማንኛውንም ስራ ስንሰራ የምንወደው ስራ ቀዶ ጥገና ቢሆን እዛ ውስጥ ነው። ሪትም አለው፣ በሪትም ሲሰራም ያምራል። ስለዚህ አሁን እኮ ህይወታችን ውስጥ ሙዚቃ ስናወጣው በጣም ብዙ ነገር ነው የምናጣው ማለት ነው። አዎ ሙዚቃው ማለት በቃ እንትኑ ይሄ ጂኦሜትሪው ማለት እንዲለከቱ ነው። በቃ ለምሳሌ አንድ ነገር ልብስ ስትሰፋ እዚህ ጋር ትከሻው ትክክል ቢቆረጥልህ የዛን ለከት በከርቡን ካልኩለሱን ስታገኘው ነው። በቃ ፊዚክስም ለምሳሌ ይሄ የሮኬት ዲዛይን ሲሰሩ ሄዶ ከ1000 ማይል በኋላ ዱብ እንዲል ከፈለክ የሆነ ፕሮጀክሽን ምናምን አለው፣ ፊዚክስ ነው። ሙዚቃም እንደዛ ነው፣ ሄዶ እንደዛ የሚነጥረው ምናምን ባጭሩ ነው የምታገኛት። ግን ይሄንን በ1000 ማይል ብታስበው እዚህ በአንድ ኦክቴቭ ውስጥ ነው የምታስበው እኮ። ስለዚህ አሁን የሙዚቃ እውቀት ሲኖረኝ ሌላውም አብሮ ይበራል። ሌሎችም እውቀቶች ኮምፓክት ስለሆነ በዛች ውስጥ አንድ ሰው ሙዚቃ ያወቀ በኋላ ሊቅ የሚሆንና ሙዚቃ ሳያቅ ደግሞ ሊቅ ለመሆን በጣም ረጅም ዓመት ሊፈጅበት ይችላል ማለት ነው። ሙዚቃ ብቻ አይደለም፣ አንድ ሰው አሪፍ ሸማኔ ከሆነ ያን እውቀት ያገኘዋል በዛ በኩል። አንድ ሰው አሪፍ ብረት ቀጥቃጭ ከሆነ በሽመና ውስጥም ሙዚቃም ይገኛል። ያ ሳይንስ ያነዛን ቁጥሮች ያገኛቸዋል። በማንኛውም ጥበብ ውስጥ ከጥበብ አንሽሽ፣ አንፍራ፣ ኮከብ ቆጣሪ ብለን እንሸሻለን። ይህ ሰው እኮ ፕላኔቶቹ እንዴት አድርገው ሪትማቸውን ነው የሚቆጥረው። የጥንት እውቀት ነው ይሄ። አሁን ቦረና ብትሄድ ይህ እውቀት በጣም አለ። ደቡብ አፍሪካ በጣም አለ። የፕላኔት ሲሪየስ ኮከብ ሄዳ ምናምን ሜጀር ምናምን ኦራያን መቼ በስንት ዓመት ውስጥ ዞራ ነው ስንት የምትቆጥረው? እነኚህ ቁጥሮች ትርጉም አላቸው። የሙዚቃ ትርጉም አላቸው። የጂኦሜትሪ ትርጉም አላቸው። የሰው የተቀረጸበት ራሱ ቆንጆ ፊት ስትላል ፊት መቀራረጹን እሱን የምትቀርጽበት ጎልደን ሬሽዮ፣ ፊቦናቺ የምትል ከኔቸር የሚወጡ ቁጥሮች አሉ። አንድ ሰው ትክክል ከዚህ እስከ አፍንጫ፣ ከአፍንጫ እስከ አገጭ፣ ከዚህ እስከ ጉንጭ ምናምን ብለህ ስልክክ ፊት የምታወጣ ሲሜትሪክ ሲሜትሪ። የሰው ልጅ ሲሜትሪ ይወዳል እና ሲሜትሪ ለማውጣት እና የፈጣሪም ስራ ሲሜትሪክ ነው ስናየው። ግን ቀጥ ያለ መስመር አይወድም። ያው ግን ዛፍ ስታየው ውበት አለው። ቀጥ ያለ መስመር አይሆንም። ሞር ዳይናሚዝም አለው እዛ ህይወት ውስጥ አለው። ሁሌ በማደግ ሁሌ በመለወጥ ሂደት ውስጥ ስላለ ያ መለወጥ ሂደት ነው ያን ዛፍ ጠማማ ያደረገው። እንዲህ ያደረገው ማለት አንድ ጊዜ ፀሐይ በጣም ወጥቶበት ነበር እንዲህ ያሳበው፣ ሌላ ጊዜ ደግሞ በርዶታል እንዲህ የመለሰው። ያ ነው ያንን ውበት የመጣው። ሰው አዲስ አበባም ውበቱ እሱ ነው። አንድ ቅጠል ያሳለፈችው ነገር ሁሉ ትነግርሃለች በደንብ ከጠየካት። ያሳለፈችው 15 ዓመቷ ከሆነ 15 ዓመት የዛን ዛፍ ሂደት ስር ሆኖ ዘር ሆኖ ከጀመረበት ጀምሮ ያለው ሂደት ሁሉ አለ እዛ ቅጠል ውስጥ አለ። ኢንፎርሜሽን አለ እያንዳንዱ ሰው ውስጥም ያለ እና በጥበብ ደረጃ ስንሄድ ደግሞ እያንዳንዱ ቆንጆ ዜማ ውስጥም ይሄ የፍጥረት ሂደት አለ ውስጥ። ቆንጆ ዜማ የሚመስለን ለዚህ ነው። ምክንያቱም ቆንጆ ዜማ ውስጣችን ቁጭ ብሏል። የማወቅ ችሎታችን ማለት ነው። መብራት ነው። እኛ መብራት ከውስጥ ውጭ ይመስለናል። ጋሽ ሰለሞን ከውስጥ ውጭ ነው። እንትኑ ሻማው ውስጥ ነው። እና ያ ሻማ ከውጭ የሚመጣውን እውቀት እንዲዋሃደው ማድረግ ነው። በቃ እውቀት ማለት እንጂ ከውጭ ወደ ውስጥ ከውጭ የሚገባው ፋክት ብቻ ፋክት ነው። 450 ዲግሪ ምናምን 650 ማይል ምናምን ነው እውቀት ከውጭ የሚገባው። ውስጥ ያለው ሻማ ግን ያንን የማገናዘቡ ከሙዚቃና ከስዕል ጋር ያለውን ማገናዘቡ እሱ ነው በቃ እውቀት። እና ሬኔሳንስ ይሉታል አውሮፓውያኖች ያንን ጊዜ ሲደርሱበት ማለት ሁሉም ሳይንስ አንድ ይሆነበት፣ ሁሉ ነገር አንድ ይሆነ። አንድ አዋቂ የሚባል ሰው ቋንቋም አዋቂ ነው፣ የስዕልም አዋቂ ነው፣ የቅርጽም አዋቂ ነው፣
ለምሳሌ በሱ በጣም የታወቁት እነ ማይክላንጀሎ ናቸው። እንግዲህ ይህን ማድረግ የቻሉ ሰዎች በእምነታቸውም በሃይማኖታቸውም ማንም አይደርሳችባቸውም። ዳዊት ደግሞ ለነበረው እውቀት በዛን ጊዜ እንትና ሊዮናርዶ ዳቪንቺ ብስክሌትም የሰራ ዜማም የቀመረ ሰው ነው እና የመስራት ችሎታው ከአንጎሉ በላይ ስለሆነበት ስሎ ማቅረብ ብቻ ነበር የቻለው። በቃ ይሄ ሲቀድምህ ነው። በቃ እውቀትህ ከማበድ ይልቅ እንደዚህ እየሳልክ ምናምን ታቀርበዋለህ። እውቀት ሊቀድምህ ይችላል ከውስጥ ያለው እውቀት። ይሄ ለባዊ እውቀት ይባላል። ለባዊ እውቀት የውስጥ ሻማ ነው። የውጭና የውስጡን ማገናኘት ነው አስተማሪ ኃላፊ። የውስጡንና የውጭን ማገናኘት ነው ዋናው። ውስጡ ከተዘጋ ዝም ብሎ ውጭ ብቻ ከሆነ ዝም ብሎ አስተማሪ አገናኝ ነው እንጂ የሚሰጥ ነገር አይደለም። ሮቦት ነው የሚፈጥረው። ዝም ብሎ ሮቦት በቃ ዝም ብሎ አስተጋቢ ነው። በጣም ትልቅ እውቀት ነው የሰጠህን ቴዎድሮስ። እንደው አሁን ስለ ጃዝ ያለን እውቀት ማለት ሰፊው ህዝብ ማለት ሁሉም ያለን እውቀት በጣም በትምህርት ቤትም አላገኘ ነው ያደግንበት የትምህርት ስርዓቱም ሊሆን ይችላል አላውቅም። ግን ጃዝ ማለት እንዲህ ነው ብለን ያውቀው ነበር። ሌሎቹ ኳስ ሲጫወት ስፈጥር ጃዝ ነው ስለዚህ ያውቁታል እንደ እውቀት አላሉትም እንጂ ጃዝ ምናምን አላሉትም እንጂ ስትፈጥር ህይወትን ጣዕም ስትፈጥርለት ክፍልን ስታሳምራት ባለች ትንሽ ነገር አሳምርህ የሚሊዮኔር ሳቲስፋክሽን ሊኖርህ ይችላል። ያንተ እንደሳሳ ጎጆ ባለህ አቅም አሳምርህ ደስታ ግን የሚሊዮኔሩን ያህል ናት። ስለዚህ በፐርሰንቴጅ ስትለካት እኩል ነው። ስለዚህ ጃዝ ማለት ባለህ ማክሲመም እንትኑን ማውጣት ማለት ማክሲመም የእድገት ፖቴንሻሉን ውበቱ ነው። ግን አሁን ይህንን ያልኩበት ምክንያት አሁን ማህበረሰቡ ብዙም ጃዝ ላይ ያለው እውቀቱ ማነስ ሳይሆን የግንዛቤ የሌለው የጥቁር አሜሪካኖቹ ጃዝ ግንዛቤ ነው እንጂ ጃዝ እንደሆነ በኢንስቲንክት አውቃለሁ እኮ። በማህበረሰቡ ላይ የሚነሱ ስለ ጃዝ የሚነሱ ሚስኮንሴፕሽኖች አንዱ ለምሳሌ ብናይ ጃዝ የኢሊቶች ነው ላይ የተማሩት ነው ይላሉ አንዳንዶች። ስለዚህ ይሄ የኛ አይደለም ብሎ የሚያስቡ ሆኗል። ክላሲካል ሙዚቃ እንደሆነው በፉክክር የጀመረው ጃዝ ማለት ጃዝ የጀመረው በፉክክር ሁሉም አውሮፓ ከነ ዋግነር ነው የጀመረው። ዋግነር ከፈረንሳዮች ጣሊያኖች ኦፔራ ካልቸር ዶሚኔት አደረገ በጣም በቃ ጀርመኖች ቢጫወቱበት ቦታ እስኪያጡ ድረስ ጀርመን ሀገር እንግሊዞች ኮምፕሌክስ ይሰማቸው ነበር። ኦፔራ ብቻ ነበር የሚደመጠው እንግሊዝ ሀገር ትልልቅ አዳራሽ። እኛም አሁን እንደዛ የመሆን አደጋ አለ እኮ ወደታች ማውረድ አለብን። ያሬድ ሙዚቃ እንትን አስከፈቱ። የስዘይሪስ ዴንጀር አሁን ሁሉ የተጫወቱት ነገሮች አብዛኞቹ የውጭ ናቸው። የውጭ ነገር ብቻ ነው የሚመጥነው ይህን ቤት ለማለት ነው ምንድን ነው? ስለዚህ እዛ ቦታ ማሲንቆ እስክትገባ እየናፈኩ ነው። ሞር አሁን የኛ ባህል ሲገባበት ነው ምናልባት ወደታችሁም ወደ ሁሉም ማህበረሰብ ሲገናኝ ያቺ ሻማ። ስለዚህ ኢትዮጵያ በሁለቱም አቅጣጫ ስትሆን ኢትዮ ጃዝ ይሄንን መልስ ሊመልስለት ይችላል ብዬ አስባለሁ። ኢትዮ ጃዝ ከፍጥረቱም እነ ትዝታን እና አምባሰልን መሰረት አድርጎ የተፈጠረ አገናዝቦ ነው የተፈጠረው። ስለዚህ እውነቱን ነው ማለት ነው። ማህበረሰቡ ለኤሊቶች ብቻ ስለሆነ የኔ አይደለም። ጃዝ ግን ለኤሊቶች ብቻ ነው። ምክንያቱም ልክ እንደነ ቢትሆቨን እንደነ ሞዛርት የነ ቻርሊ ፓርከር የነ ማይልስ ዴቪስ ኮምፖዚሽኖችን ማወቅ በጃዝ እንትን ይባላል፣ ፌክ ቡክ ይባላል ወይንም ሪል ቡክ ይባላል። ማለት ኖቶቹ የተጻፉበት ስታንዳርድስ የሚባሉ አሉ። እነሱን ማጥናት እነሱን ማወቅ አንድ ሰው ራሱን በሚያሻሽልበት ሰዓት የተለያዩ ነገሮች ማወቅ ይችላል። የአንተ እውቀት ግን እነሱን በእውቀት በማወቅ ብቻ ከተለካ የአንድ ሼፍ እውቀት ኮርዶን ብሉ፣ ፊሌሚኞ የተባሉ በፈረንሳይ በእንግሊዝ በምናምን አክሴፕት የተደረጉ ኢንተርናሽናል ስታንዳርድ
ደርሰዋል የሚባሉትን እህሎች መስራት ችሎታ ብቻ ከሆነ ያንተን ሼፍነት የሚወስነው ዶሮ ወጥ የምትሰራዋ ሴትዮ እዛ ውስጥ ካልተካተተች ይሄ መለኪያ እኛን ጉዳያችን አይደለም፣ ምናችንም ውስጥ ሊገባ አይገባም። እኛን ታሳቢ ስላላረገ እሱንም አናረገው። አቨሬጅ የምታወጣው አንተም ስትካተት ነው። አንተን ያላካተተ መስፈርት ምንም ህዝቡ ለእኔ ምኔ ያለበት መንገድ ገብቶኛል እና ባላገርነት ወይንም ኋላቀርነት አይደለም። ለእኔ ምን ያለው አነሳሱ ከበላይነት ስለሆነ ነው። እኔ አቅልሃለሁ የኔ ባህልን ተቀበልኝ፣ ይሄ ነው ባህል በቃ ከማለት ነው። ልክ ያሬድ አሁን የሚካሄድበት ባህል ያለበት ማለት ነው። ክላሲካል እንደወሰደው ጃዝም እንደዛ የመሆን ብዙ እንከራከራለን። በዚህ አሁን ጃዝን የሚያስተምሩት ልጆች ጋር በዚህ ጉዳይ ከራሳችን ካልተነሳ ድረስ እኛ ብለን ሌላው አጨብጫቢ እስከሆንን ድረስ የአርሰናል ማንቸስተር የተባባልነው ጉዳይ ይሆናል። ስለዚህ አንዳንዴ እነ ጊዮርጊስና ቡናንም አካቱ ራእያችሁ ውስጥ የሚለው ነገር ጃዝ ውስጥም ይካተታል። እውነት ነው። ይህን ለማለት ነው። ልክ አሁን እንዳልከው የነዛ ራሳቸው መጀመሪያ አውሮፓውያኖቹ ሲሰሩት ለራሳቸው አድርገው ጃዝን ስለሰሩት ሰው እውነትም የውጭ ነው የኔ አይደለም ብሎ ራሱን ለማዳመጥም ፍላጎት አለው። አሁን ኢትዮ ጃዝ እየመጣ ነውና እንዴት ነው ወደ ትምህርት ቤት ገብቶ ሁሉም ሰው የኔ ነው ብሎ እርግጥ ህይወቱን ሲኖርበት ያንን ነገር ሊያገኘው ይችላል። አሁን ግን ይሄ አሁን ያለው የተሳሳተ አይነት አመለካከት ምናልባት ኢትዮ ጃዝ ላይም ሊንጸባረቅ ይችላልና ይሄ አሁን እንዳልከው ያም እኛ እናቅልሃለን ብሎ የመጣ መሆኑን ነው ሞራውን እየነገርከን ያለ ነው። ስለዚህ አሁን ኢትዮ ጃዝም ግን በደንብ የራስህ ነው፣ ተጠቀመበት፣ ወቀው። እንደገና ደግሞ እንደተባለው እኔ አሁን ሳስተምር የምጠቀመው በሱ መንገድ ነው። እኔ ሳስተምር ከምናውቀው ነው የምነሳው። ስጫወትም አሁን ሐሙስ ጊዮን ሆቴል እኛ የምንሰራበት ሙዚቃ የምንነሳው በሙሉ ብታውቃቸው በምታፏጫቸው ዜማዎች ናቸው። ከዛ እነሱን ነው እንግዲህ ምናብላለው ማለት ነው። ስለዚህ ካለቀ እና ከተወደደ ዜማ እንጀምርና እሱ ላይ ኢምፕሮቫይዜሽን እንጨምርበታለን። እሱ ላይ ሃርሞናይዜሽን ውስጥ ያሬድ የሚያስተምራቸውን ሃርሞናይዜሽን ደንበኛ ጃዝ ትምህርት ቤት የሚያስተምራቸውን ሃርሞናይዜሽኖች ለመጨመር እንሞክራለን ማለት ነው። ስለዚህ እኛ የምንመርጠው ትምህርት ያሬድም ቢሆን የጃዝ ትምህርት ቤቱም ቢሆን በእኛ ዜማዎች ቢያደርጓቸው እነዛን ኮንሴፕቶች ሰርክል ኦፍ ፊፍትም ሲያስተምሩ በዛ ቢያደርጉት፣ ማይነር እና ሜጀር ሲያስተምሩ በሱ ቢያደርጉት፣ የግድ ሞዛርት እና ቢቶቨን ውስጥ እሱ አድቫንስድ ክላስ ውስጥ ሲገባ ስፔሻላይዝድ አንድ ሰው መርጦ እኔ ኦስትሪያን ሙዚቃ ክላሲካል ዘመን ሙዚቃ ማወቅ ፈልጋለሁ ሲል ያኔ መርጦ የነ ሞዛርት ሙዚቃ ላይ ስፔሻላይዝ ያደርጋል። እኔ ቻርሊ ፓርከር ቢቦፕ ላይ ነው ስፔሻላይዝ ማድረግ ነው። እዚህ ሳር አድቫንስድ ተርድ ይር ጀምሮ እዚህ ውስጥ ይገባሉ ማለት ነው። ግን የሙዚቃ ፈንዳሜንታል በምታስተምር ጊዜ ተፈጥሯዊውን ስርዓት ነው ማስተምር አለብን እንጂ ይሄ ነጭ በላይነት የመረጠልህን አይደለም። በቃ የኔ ትምህርት እሱ። በጣም ጥሩ። ሌላውም ደግሞ እንደዚሁ የሚነሱት ነገሮች አሉ። በአብዛኛው የወንዶች ብቻ ነው፣ ሴቶችም ብዙ ሲሳተፉበት አናይም። እንደገና ደግሞ በአብዛኛው አሁን ኢምፕሮቫይዜሽን ሲጠቀም በየጊዜው የተቀያየረ ራሱን የቻለ ስትራክቸር ስለሌለው ብዙም የኛ አይደለም ብለው ብዙ የተሳሳተ አይነት አመለካከት ያላቸው ሰዎች አሉ። አሁን ጃዝ ማለት በቃ ከኛ የራቀ ነው፣ እብደት ነው የሚመስላቸው። እብደት ነው። እንደገና ደግሞ ጩኸት ነው። ሁለተኛ ደግሞ ከእንትን ጋር የሚያያይዙታል። ለምሳሌ እዛ አካባቢ የሚጨስ አለበት ቦታ ያለውና ይህ ከኛ ጋር ትንሽ ከኛ ባህል ጋር ወጣ ያለ ስለሆነ ይሄ በቃ እኛ ጃዝን ለኛ አይደለም። እንደውም አንዳንዱ ሰዎቹ እንደው የገባቸውም ጃዝን እንደ ሙዚቃ ሳይሆን እንደ ባክግራውንድ ሙዚቃ ነው የሚጠቀሙት። ባክግራውንድ ሙዚቃ በቃ ሌላ ስራ ለመስራት እንዲያነሳሳቸው ነው የሚጠቀሙት። ግን ራሱን የቻለ እንደ ሙዚቃ አድርገው አይጠቅና እነዚህ ሚስኮንሴፕሽኖችን እንዴት አሁን ኢትዮ ጃዝ ላይ ስናመጣቸው እንዴት ልንቀይራቸው እንችላለን? ይህ ከዘመናዊነት ጋር
የፈጠርነው ግንኙነት ነው። ከዘመናዊነት ጋር የፈጠርነው ግንኙነት ማለት ለምሳሌ ቁጭ ብሎ ሙዚቃ ማዳመጥ ከጀርባው ምን ሊኖር ይችላል መሰለ? ኢንዱስትሪያል ሬቮሉሽን ሊኖር ይችላል። ከጀርባው ምን ሊኖር ይችላል? አንድ ሰው ከገጠር መሬቱን ሲወስዱበት እንግሊዝ ሀገር 16 ሴንቸሪ 15 ሴንቸሪ መተዳደሪያ ያጣና ያለው ስራ ከተማ ፋብሪካ ብቻ ስራ ስለሆነ ፋብሪካ መጥቶ በሚሰራበት ሰዓት ሚስቱና ልጆቹን ገጠር ትቶ ሊሆን ይችላል የመጣው። አፓርትመንት ውስጥ ብቻ ነው የሚኖረው። በዚህን ጊዜ ይሄ ሰው ከሙዚቃ ጋር የሚፈጥረው ግንኙነት ድሮ ገጠር እያለ በዓመት በዓል ጊዜ በቡሄ በተለያዩ በዓላት ከሙዚቃ ጋር ያለው ግንኙነት ይቀርበታል ማለት ነው። ወይም በተለያየ መልኩ የከተማው እየተለየ ይመጣል። ስለዚህ ከዘመናዊነት ጋር ያለን እና ሙዚቃ ያለው ግንኙነት ይቀያየራል። ይሄ ኦርጋኒክ ፕሮሴስ እና ራሱ ዘመናዊነት ሰው ሰራሽ ነው። ሰው ሰራሽ ሲስተም ውስጥ ከገጠር ወጥተን ሰው ሰራሽ ስትራክቸር ውስጥ ገብተን እዛ ውስጥ እንግዲህ እንዴት አድርገን ነው ቤተሰብ የምናሳድገው? የሆነች አፓርትመንት ውስጥ አሁን ፌስ ያደረግነው አይነት ኢቨን ሰራተኛ ሰፈር የነበረው ህይወት ባህልኛ ማህበረሰባዊ ህይወት ቀርቶ አሁን ወደ እንትን ተለውጧል፣ ወደ ኮንዶሚኒየም እና አንተና ልጆችህ ብቻ። በዛ ጊዜ ከህብረተሰብ ጋር ከሙዚቃ ጋር ከምናምን ጋር ያለን ግንኙነት ኦርጋኒክሊ እየቀየረ ይመጣል ማለት ነው። ሰው አውሮፓውያኖች አት ዋን ፖይንት ሬከርድ መቅረጽ ጀመሩ። የቴክኖሎጂ ውጤት ነው። ሬከርድ ላይ ሙዚቃ ተቀርጾ ቤት ውስጥ የሚደመጥበት ጊዜ መጣ። ሬከርድ ላይ ተቀርጾ ቤት ውስጥ የሚደመጥበት፣ ሬከርድ እየተሸጠ አዳዲስ ሙዚቃ የሚደመጥበት ባህል፣ ይሄ ከነሱ ዘመና ጋር የተፈጠረ ባህል። እኛ በዛ ጊዜ ላይቭ ነው ሁሉ ነገር። ይህንን ባህል ደግሞ አት ዋን ፖይንት ወደ ምን ተለወጠ? ወደ ሬዲዮ። ሬዲዮ ደግሞ ምንድነው የሚያደርገው? ሬከርድ መግዛት የማይችል ሰው ብዙ አለ። ሬዲዮ በነፃ ያሰማዋል ይሄን ሙዚቃ እና ማስታወቂያ እየሸጠ በነፃ ትሰማለህ። ኢትዮጵያ እንግዲህ የነበርንበት በቅርብ ጊዜ ድረስ ይሄ ባህል ነው። ወደ ካሴት ባህል እስክንደርስ ድረስ እና ሬዲዮ ነበር፣ ከቲቪ እና ሬዲዮ ነበር ምን ያዝን። በኋላ ሰው ቤቱ ማዳመጥ ሲጀምር ይሄ የአውሮፓ ዘመና ወደኛም መጣ። አንተ ቤትህ ቁጭ ብለህ ሙዚቃ ስትሰማ ምን ማለት መሰለህ? ቁጭ ብለህ ከጓደኞች ተለይተህ እንግዲህ ብቸኝነት አሁን ምን ነው ደህና ነው የሚያስብል አይነት ነው። በእኛ ማህበረሰባዊ ህይወት አንዱ ሰው ቤቱ ቁጭ ብሎ ሙዚቃ ማዳመጥ ሲመርጥ እና የሆነ የባህል ለውጥ አለ ዘመና ውስጥ ያለ። እኛ ያንን በአንድ ትውልድ ለማድረግ የሞከርን ነው። ለምንድን ነው ይሄ ሰውዬ እንዲህ አይነት ስሜት የሌለው እንላለን። በስንት ትውልድ የመጣ የሰዓት ኮንሴፕት ራሱ በስንት እስር ቤት የተፈጠረ ነው። እንግሊዝ ሀገር በዚህ ሰዓት መገኘት አለብህ፣ ፋብሪካ ሌት ከሆነ ያስሩት ነበር። ታይም ኮንሴፕት በሌጂስሌሽን ነው ሰው ውስጥ የገባው። በህግ ስለታሰረ ነው። ደሞዙን ካገኘ ይጠጣል፣ ሰክሮ ያድራል፣ ስራ ያመልጠዋል። ሰኞ ዕለት ያኔ ሰኞ ዕለት ይታሰራል። በኋላ 3 የታሰረ ሰው አንጎሉ ሎቦቶማይዝ ይደረግ ነበር። ይሄ አእምሮ ድክመት አለው ተብሎ በሱ ነው ታይም ኮንሴፕትን ነጮች ውስጥ ያስገቡት። ምንም ውስጥ ያለ ነገር አይደለም። በጉልበት ነው፣ በህግ በመንግስት እንጂ ሰው ረጋ ያለ ዘና ያለ ጊዜ ነው የሚወደው። አይታችሁ እንደሆነ እንስሳ ሁሉ ከብት ሁሉም ረጋ ያለ ነው። የሚቀብጥ ብዙ የለም። ሁሉም አንበሳን አይታችሁት እንደሆነ እንዲሁ አይኑን ሲጨፍን ሁሉ ቀስ ብሎ ነው። የኔ ሮል ሞዴል እሱ። ተነፋፈስ ሁሉ ቀስ ብሎ። በጣም ጥሩ። አሁን እንደው አወራን፣ ስለ ጃዝም አወራን፣ ስለ ኢትዮ ጃዝም አወራን። እንደው አሁን ደግሞ ስናየው ደግሞ አሁን ወደ መሬት ስናወርደው ዓለም ታማለች። አሁን በተለያዩ ምክንያቶች በኢኮኖሚው፣ በጦርነቱ፣ እርስ በርስ በመባላላቱ አሁን ሙዚቃ እዚህ ጋር የቱ ጋር ቢገባልን
ሰላሙን ሊያመጣልን ይችላል። አሁን እኮ እኛ በተለይ አፍሪካንስ እድሜያችን እኮ 65 ምናምን ሳይደርስ ነው እያለቅን ያለ ነው እና እንደ ሙዚቃ እንደ ግለሰብ እንደ ቤተሰብ እንደ አገር እንደ ዓለም ደግሞ የራሱን አስተዋጽኦ እንዴት ነው ሰላም ለማምጣት በቃ ዋናው አሁን ለምሳሌ ጃዝን ልናመጣው እንችላለን። እንዴት ነው አሁን ምናልባት የኛም ፕሮግራም ዋናው ዓላማውም እንዴት ሙዚቃ እንዴት ጥበብ ለዓለም መሻሻል የራሱን የሆነ አስተዋጽኦ እንዴት ሊያበረክት ይችላል ነውና እስቲ አሁን ከጃዝ ጋር ወይንም ሙዚቃ በቃ ገብቶኛል። አሁን ኮምፕሊኬትድ ይሆንብኛል። አንድ ጥያቄ ወደብ ገብቶኛል እና እኔ እንደገባኝ አብዛኛው በዓለም ያለው እንቅጥ ሁሉን ነገር ለራሱ ፈለገ። የተወሰነ የዓለም ክፍል ሰው ማለት እኔ ብቻ ነኝ የሚል ውሳኔ ላይ ደረሰ። ሳይንሱን ተጠቅሞበት ይህን ያህል የአእምሮ ብልጽግና ይዞ ሰው ማለት እኔ ነኝ፣ ሌላው ከሰው በታች ነው፣ ወደ ጦጣው ይቀርባል ምናምን የሚል አይነት ሳይንስ ፈጥሮ አምኖበት አሳምኖበት ዓለም ላይ ያለው ሪሶርስ አብዛኛው ለእኔ ምቾት ነው መሆን ያለበት። እኔ አንዴ ከተመቸኝ በኋላ የተረፈችውን ለነሱ አከፋፍላለሁ የተረፈ የሚለው እምነት የዓለም ሕግ ሆኖ ስለተቀመጠ ነው ዋናው እንቅጡ ምክንያት። እኔ ኢኮኖሚክስ ተማሪ እና ያኔ ማቋረጬ ለመውጣት የተገደድኩበት ምክንያት ይሄ ውሸት ሊነሳ ስላልተፈለገ ነው። እንዲነሳ በፈለጉ ቁጥር ሊያነሱት ስላልፈለጉ ይሄ በውሸት ላይ በአሸዋ ላይ የተመሰረተ ቤት እንዴት ነው የምንቀጥልበት የሚለውን ጥያቄ ስመልስ መልስ ስላጣሁለት ነው የተውኩት። እውነቱን ልናገር አሸዋ ላይ የተሰራ ቤት ነው በእርግጥ እና የተወሰኑ ጥቂት ሰዎች ምቾት ላይ የተመሰረተ የዓለም ስርዓት ወርልድ ኦርደር የሁሉንም ኢምባላንስ ምንጭ ውስጡ ይዟል። የትም ቦታ ሄደ ከኋላ ስትደርስበት እሱ ነው ዋና ምርጫ። ግን ሊተውት አልፈለጉም። ዓለም እናጠፋለን እንጂ አንተውም ብለው ይዘውታል። እኔ እነሱ ላይ ጥላቻ የለኝም፣ ግን ስራቸውን መግለጽ ፈልጋለሁ። ስራቸው ሙዚቃ ስታራ እንዴት ይታደጋት ነው? ሙዚቃ እንዴት ነው? እኔ ኢትዮጵያ ሙዚቃ ኢትዮ ጃዝ የሚባለው ትልቁን ቦታ የሚይዘው እንዴት ነው ለማለት ለመግለጽ ቢፈቀድልኝ በአሁን ሰዓት የራሳቸውን ስርዓት ብቻ ዓለም አቀፍ ሙዚቃ ብለው ለዓለም ሁሉ ለቻይናም ለጃፓንም ቻይና የሙዚቃ ሁሉ ትልቁ ሲምፎኒ ኦርኬስትራ አቋቁመህ በዓለም ሲምፎኒ ውድድር ማሸነፍ ነው። በቃ የሙዚቃ ትልቁ በኢትዮጵያ ትልቁ የስፖርት ደረጃ ማለት ኦሎምፒክ ማራቶንን ማሸነፍ ነው። በቃ ሌላ ምንም በሀገር ውስጥ የሚካሄድ ነገር እዛ ጋር ሊወዳደር የሚችል የለም። ወይንም በኳስ ዓለም ዋንጫን ማሸነፍ ነው። ወይንም ይሄ የዓለም አቀፍ ውድድር የእኛን ትኩረት በቃ የመኖር ምክንያት አድርገነዋል። በሙዚቀኞችም መሃል ግራሚ ማግኘት፣ በፊልም ሰሪዎችም መሃል ኦክስ ምንድን የእነሱን ዋና ዋንጫ ማግኘት እና ያ ሁሉ ነጭ በላይነት ላይ ስለተመሰረተ ሁሉንም ያን ስፖርቷንም ማንም ብታይ እነሱ የሚወዱት ስፖርት ላይ ነው የተመረጠው። ግሬድ አደራረጉም 5-6 እነሱ የሚችሉት ነገር ላይ 5-6 ዋንጫ ባንድ የምታገኝበት እዚህ ላይ ደግሞ ስትጫወት ውልህ አንድ ዋንጫ የምታገኝበት አድርገው አዘጋጅተውት በሳይንስ በምን አደራጅተውት ማለት ነው። ከ2 ዓመት ጀምሮ ነው ስፖርት ኳስ የምትለማመደው አካዳሚ ውስጥ። እዚህ ጋር ደግሞ በልምድ ተሄደህ በኳስም በስፖርትም በሙዚቃም ይሁን በልምድ ሄደህ የሆነ ጭላንጭል ሲታይብህ ትምህርት ቤት የሆነ ትሬኒንግ ይሰጣል እና ሁለቱንም የሚወዳደሩት በዓለም ደረጃ። እንደዛም ሆኖ አሸንፈናል በተወሰኑ ነገሮች። ሌላውንም እያሸነፍን ማምጣት ጀምረናል በእነሱ ደረጃ መለማመድ ስንጀምር። ስለዚህ ይሄ እነሱ ለራሳቸው አመቻችተው የፈጠሩት የፉክክር ዓለም ነው ዋናው የውጥንቅጡ ምክንያት። ሁለተኛው የውጥንቅጡ ምክንያት ደግሞ ይህን አለመረዳት።
እኛ ውስጥ በዛ ውድድር ማሸነፍ ብቻ ነው ህይወት ብለው ያመኑ ሰዎች ስላሉ እነሱ ነው እንቅፋት የሆኑብን ትልቁ መሃል ቁጭ ያሉብን ጉቶች። ይቅርታ በዛ የሚያምኑ የዓለም ስርዓት ትክክለኛ ኮምፒቲሽን ነው በሱ ማሸነፍ ብለው እነሱ የተወሰኑ ሰዎች ያንን አሸንፈው አካዳሚክሊ ምናምን ማለፍ ስለቻሉ ሌላው እንደኔ የኢጎ ነገር ያደርጉታል። ማጆሪቲ ሰው በቀላሉ ያን ማለፍ መቻል አለበት። ያኔ ነው ሃርቫርድ የሚገቡት ሰዎች በአንድ ቤተሰብ ሙሉ ነው ማለት ለነሱ ኖርማል ነው። እዛ ውስጥ የሚያስገቡትን ነገሮች ያደርጉታል። አስተዳደጉ ላይ ትምህርት ቤት የሚካሄደው ላይ ምናምን ላይ አስተካክለህ ሃርቫርድ ትገባለህ እና እሱን ሚስጥር በሚስጥር ለራሳቸው ብቻ ነው የሚይዙት፣ ለአንተ ያካፍሉ። ታግለህ ከደረስክበት ደግሞ ያሸነፈው ሰው ሱፐርስታር ያደርጉትና ሌሎቹ እዚህ ያልደረሱት እንደኔ ስለሌላቸው ነው። ከዛ እንዲያውም ተፎካካሪ ይሆናል። ፈረንጁም እንደዛ ይለዋል፣ አንተ እኮ እንደሱን ያሸነፍከው ሮ ማቴሪያሉ ውስጡ ስላለህ ነው፣ በነጭ እኩል ስለሆንክ ነው ይለዋል። አንድ ራሱን ከዛ ጋር ያደርግና ይሄኛው መናቅ ይጀምራል። ይሄ ነው የኛው ጥንቅጥ ዋና ምክንያት። ስለዚህ አሁን ጃዝ ኢትዮ ጃዝ ምንድነው ይዞ የመጣው? ይሁንላቸው በእነሱ ህግ ተባለ። እሺ ይሁንላቸው በእነሱ ህግ፣ ግን እዛ ውስጥ የኛንም ጨምሮ እነሱን እንዴት ሃምብል ሆነው የሚያሻሽላቸው ነገር ፍንጭን የሰጣቸው። በእናንተ ህግ ይሁን፣ እሺ ቴክኖሎጂው በእናንተ ህግ ይሁን፣ እሺ ግን ይሄ የሰው ማክበር የሚባለው ነገር ላይ እስቲ አድምጡን። እያንዳንዱ ነፍስ እኩል ነው እዚህ ዓለም ላይ እግዚአብሔር የፈጠረው የሚለዋን ነገር በደንብ አድምጧት፣ አክብሯት። ተወሰነ ፐርሰንት ብቻ አይብላ፣ ሁሉም ይብላ። ይሄ ይቀነስበት ካላችሁ ይቀነስበት፣ ይዳረስ። ይሄ ዓለምን ሰላም ፍለጋ ነው። ይህን ሁሉ ሀብት እየፈጠርን አፍሪካ ጫፏን 10% የቡድናችን ዋጋ ለማግኘታችን እና ይሄ ነው ዋናው የችግራችን ምንጭ። ይሄንን እንረዳው እንጂ እነሱ ስለደረሱ እዛ ላይ እነሱ ላይ መድረስ እንዴት አልቻልንም ይልሃል። እሱ በስንት ስኮላርሺፕ እና የተለያየ ትምህርት ቤት ሲያልፍ ቆይቶ እሱ ያላገኘውን እድል ሌላው ስላላገኘው በዛማ ስላላለፈና ያንን እውቀት ማንጸባረቅ ስላልቻለ ኮምፒቲሽን በዛ ደረጃ ማድረግ ስላልቻለ እንዲያደርግ በመገፋፋትና በመደገፍ ፈንታ ኢጎውን አስቀድሞ እኔ እኮ ብሎ ቆንጆ ኑሮ ይኖራል። እኔ እኮ ይሄን ያገኘሁት ዩኤን የሚከፍለኝ እኮ እውቀቴ በአሜሪካ ደረጃ ስለሆነ ነው፣ በኢትዮጵያ ደረጃ አይደለም ይላል። አልገባውም። ጊዮርጊስና ቡና እኛ የአርሰናልና የማንቼ ደጋፊ ሆነን መቅረት አንፈልግም። በቃ እውነት ነው እና ይሄ ነው ምስጢሩ። ስለዚህ የኛ እንዲያድግ ይፈቀድለት፣ የዓለምን ስርዓት እንወደዋለን። አይፍቀድለት አብዮተኞች። እንግዲህ ፕሮግራማችንም ወደ ማጠቃለሉ እየመጣ ነው። ግን እንደ አንድ የመጨረሻ ጥያቄ የሚሆንብኝ እንደው coming 30 years or the coming 25 years ኢትዮ ጃዝ የት ጋር ይደርሳል ብለህ ታስባለህ? እኔ በጣም ተስፋ አለኝ። ኢትዮ ጃዝ አሁን ሲሰሙት ራሳቸው ያወቁት የአንጎል ክፍላቸው ምንድነው ኤግዞቲክ ሙዚቃ ነው የሚለው አውሮፓ፣ ጃፓን ምናምን ሲሰሙት የሰብኮንሽስ አንጎላቸው ደግሞ እቺን ነገር እናቃታለን ይላል። እቺ ነገር ከሴላችን ጋር አብራ የተቃኘች ነገር ናት። እቺ ነገር ከደማችን ጋር አብራ የተቃኘች ነገር ናት ይላል። ሁሉም ከዚህ ነው አይሄዱት። ሁሉም የሉሲ ልጆች ናቸው። ስለዚህ በቋንቋም በፊደልም በሰው ዘርማን ዘረመል ስር ያለው ዘረመል በዋና የስልጣኔ ጅማሬ በእርሻ እነኚህ የስልጣኔ ጅማሬ እሳት እኚህ የስልጣኔ ጅማሬ የሚባሉት ነገሮች ሁሉ
የተካሄዱባት መሬት ስለሆነች ጄኔቲክሊ የትም ቦታ ብንጨርስ፣ ጃፓን ብንገኝ፣ ጀርመን ብንገኝ፣ እስኪሞ ሀገር ብንገኝ ይቺ ጄኔቲክ ሜሞሪ ይዘናት ወጥተናል ከአፍሪካ። ያቺ ጄኔቲክ ሜሞሪ ጋር አብራ ደግሞ ስቲል ያለች አንድ ኮንክሪት ነገር ምንድናት? ሙዚቃ ናት። ስለዚህ ሲሰሟት ኢትዮጃዝን ይሄ ነገር ምንድን ነው? ፋሚሊየር ነው። የሚወዱበት ምክንያት አላቸው። ሁሉም የዓለም ዘር አንድ ሳይቀር አፍሪካ ሁሉ፣ ኬንያ፣ ሳውዝ አፍሪካ ምናምን ሳምቲንግ አባውት ኢት ይላሉ። ጥቁር አሜሪካኖች እኔ ቺካጎ እኛ ገና ያላወቅ ነው ወርቅ ማለት ነው። እኛ ጋር ገና ተሞርዶ አላለቀም። ግን ያው አልማዝ ነው፣ ድንጋይ ነው። ግን ገና እኛ ጋር ገና ተሞርዶ አላለቀም እና በድንጋይነቱ እንኳን አፌክት እያደረጋቸው ነው። አሁን ተሞርዶ ሲያልቅ እኛንን ሞርደን የምንጨርሰው በሚቀጥሉት ዓመታት ውስጥ እነዚህ ሙረዳ ስራ ይመጣል። እንግዲህ ስራው ከዚህ ነው። ብዙ የፈረንሳይ ባንድ አለ፣ የእንግሊዝ ባንድ አለ። እነሱ ያለውን መድገም ዙሪት ውስጥ ነው ያሉት። ነጋሽ ሙላቱ የሰሩትን መድገም ነው እነሱ የሚችሉት። ውስጡ ያለውን ፈትፍቶ ማውጣት የሚችለው እንግዲህ አሁን ያሬድ ምናምን የሚመረቀው ነው። ቤት አቅጣጫ ወደፊት እንሂድ ሲባል ይሄ ነው አቅጣጫችን፣ ኦርጋኒኩ አቅጣጫችን። ሃርሞኒ ትምህርት ቤት 4 ዓመት ብሎ የተማርነውን ሃርሞኒ ጃዝ ወስደን ይሄ ደግሞ በየአዝማሪ ቤቱ የሚካሄደውን ባህላዊ ሙዚቃ ወስደን እንዴት አድርገን ነው የምንቀይጠው? ሳይንሳዊ በሆነ ቀመር፣ ራሳችን በፈጠርነው ቀመር። ይሄ ነው በቃ በሙዚቃ ቋንቋ ይሄ ነው። ግን በሜዲሲንም አለ ይሄ ጥያቄ፣ በህግም አለ ይሄ ጥያቄ፣ በሁሉም ፊልድ አለ ይሄ ጥያቄ፣ በቤተሰብ አስተዳደግም አለ ይሄ ቀመር። ዝም ብለን ባህላችን ጥለን በዘመናዊ አስተዳደግ ከሄድን በቃ ራሳችን እንርገጥ የሚል ህፃን ነው የምንፈጥረው። መገረፍም አለበት። ገርፍ ያለው ግና ካስፈለገ ባህላችንም አስፈላጊ ነው። ግን አጉል ወግ አጥባቂነት ደግሞ ያስቀድመናል። ስለዚህ ሳይንሳዊ ማድረግ አለብን። ሳይንሳዊ ሲሆን ሆሊስቲክ ይሆናል። ሆሊስቲክ ደግሞ ሲሆን በየዘርፉ ሁሉ እድገቶች ሞር ይመጣሉ። ሀገርም አብራ ታድጋለች። ኢትዮጵያ ከነበረችበት ደግሞ ላይ ትሄዳለች። ጋሽ ሰለሞንን ለመጥቀስ ፈልጋለሁ። ዶክተር ሰለሞን መጨረሻ ስሙ ሰለሞን በላይ ደግሞ ጋሽ ኃይሌ ገሪማ እኔ እንደ አንቂዎቼ የምቆጥራቸው። እዚህ ሀገር ደግሞ ጋሽ ለአለቃ አስረሴነ ሰው፣ አለቃ መሪራስ በላይ ክላይ ዶክተር ተወልደ እነዚህ ናቸው። ዶክተር ተወልደ ገብረ እግዚአብሔር እነዚህ ናቸው። ያንን አሁን ያወራነው ነገር ኮንክሪትሊ ወደፊት ያራመዱ። ዶክተር አክሊሉ ለማ በዓለም አቀፍ ገበያ እንደሌሉ ነው የሚቆጠሩት። ወይንም ትንሽ የተወሰነች ስጦታ አግኝተው ይሆናል። በእኛ ገበያ ደግሞ በጊዮርጊስ ቡና ቀመር ሂሮዎቻችን ናቸው። እነሱ ጀርባ አሁን ቻይና የደረሰችበት ይደረሳል እና አንሞኝ። ከራሳችን ትንሽ ደረጃ ጀምረን ነው መሄድ። ራስ በራስ እኔ በሱ ነው መመራው። ከትንሽ ነው መነሳት፣ ከአንዲት እርምጃ ነው መነሳት እንጂ እነሱ እዚህ ላይ ደርሰናል ብለን መሀል ያለውን መርሳት የለም። በጣም ጥሩ። እንግዲህ ባሉበት እንግዲህ አንዳንዶቹ እንግዲህ ምድሩ የሚቅለላቸው በዚህ ዓለም ላይ የሉም። ያሉትም ምስጋናቸውን እንግዲህ በፕሮግራማችን ስም ሞር ማድረስም እንፈልጋለን። በእውነት በጣም ትልቅ የሆነ ጥልቅ የሆነ እሳቤዎችን አንስተን በተለይ ደግሞ ምናልባት የፎርድን ታሪክም አንስተን እንግዲህ በጣም ቢኖሩ ኖሮ እንደው በህይወት ቢኖሩ ኖሮ በጣም የጃዝ እንትን የት ሊደርስ እንደሚችል እንደው ከዛ ነው ታሪኩንም አያይዘን
ያመጣ ነውና በእውነት ያንን ሐሳብ አምጥተው እኮ ከሃርለም ጃዝ ጋር አስተዋወቁን። ትልቅ ስራ ሰርተዋል ለማለት ምስጋናችንን አብረን ለመግለጽ ነው። ኮንሽስነስ ውስጥ ከተቱት። ግን በእኛ ደግሞ ተብላልቶ እነ መርአዊ ያደረሱበት ቦታ እስኪደርስ ድረስ ከዛ ቀጥሎ ደግሞ እነ ጋሽ ሙላቱ ያደረሱበት ቦታ ከሱ በፊት ዋሊያስ ባንድ እነሱ ያደረሱበትን ጉዞ ስናየው የሆነ ኦርጋኒክ አስተማሪ ጉዞ ነው። ስለ ትምህርትም ስለ ማንም ሀገር ስልጣኔ ስናይ በዚህ አይነት ጉዞ የተጓዘ ቻይና አሁን በዚህ አይነት ጉዞ ተጉዞ ነው የደረሰበት የቺፕ አንደኛ የዓለም አምራች የሆነው እና ያቺን የመዳህ ጉዞ አንናቃት። በጣም እሷ ላይ ነው ያለ ነው። ስለዚህ የነሱ ስራ የራቢፎርድ ስራ አድጎ ባለራዕይ ናቸው እና ታሪካችንም ስንጀምርም በእነሱ ነው የጀመርነው። እኛም ፓን አፍሪካን ስለሆንን የነሱ አስተዋጽኦ ለጠቅላላ የአፍሪካ ህዝብ አስተዋጽኦ ነው። እኛም እዛች ክፍል ነን። እኛ ኢትዮጵያ ብለን ብቻ ይሄ መኩራራታችን እናቁም። እኛ አንድ ሀገር ካልሆነን አዋጣንም፣ ፈራሾች ነን። እኛ አንድ ፕሮቪንስ ነን። ኬንያ ፕሮቪንስ ነው። ብራዚል ፕሮቪንስ ነው። ናይጄሪያ ፕሮቪንስ ነው። ይህ ጠቅላላ ፓን አፍሪካ የሚባል አገር እኔ ነው ከቻይና ከኢንዲያ ጋር ኮምፒት የምናደርገው፣ ከዩሮፒያን ዩኒየን ጋር ኮምፒት የምናደርገው፣ ከአሜሪካ ጋር ኮምፒት የምናደርገው። ያንን ሳይዝ መሆን አለብን። የዓለም ፊውቸር አካሄድ እሱ ነው። ሞኛ እንሁን። በጣም ጥሩ። እንግዲህ የዛሬው መልእክታችን ሞኛ እንሁን፣ ራሳችንን እንወቅ፣ ለአፍሪካ አንድነት እንዘጋጅ የሚል ነው። በጣም ነው እንግዲህ ጊዜህን ሁሉ ወስደ ቤትህንም ጋብዘህን ይህን የመሰለ ውይይት እንድናደርግ ደግሞ ስላደረግከን በአንተም በባለቤትህም ስም በዋን ፕላኔት ሚዲያ ስም ምስጋናችን ከፍ ያለ ነው እና በጣም እናመሰግናለን። ወደፊት ደግሞ በተለያዩ ጉዳዮች ላይ በተለይ አንተ ሂስቶሪያን ነህ እና በጣም ብዙ ነገሮችን የምታውቅ ስለሆነ እንዲሁ የተገናኘን እንደዚህ አይነት ነገሮችን እንደምንጫወትበት ቤት እንደሚሆን ባለሙሉ ተስፋ ነኝ። ስለነበረን ጊዜ በጣም 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 እጅግ በጣም ለማመስገን እወዳለሁ። ክቡራን ተመልካቾቻችን እንግዲህ ከአርቲስት ቴዎድሮስ አክሊሉ ጋር የነበረን በጣም ደስ የሚል ፕሮግራም በዚሁ ተፈጽሟል። እንግዲህ እናንተም ይህንን ፕሮግራም ለማህበረሰቡ እንድታካፍሉልን ሼር በማድረግ ሰብስክራይብ በማድረግ እና ላይክ በማድረግ ተደራሽነቱን እንድታሰፉልን በዚህ አጋጣሚ በመግለጽ የዛሬውን ፕሮግራማችንን እናጠቃላለን። በሚቀጥለው ፕሮግራም እስክንገናኝ ድረስ ቸርን ሰንብት። በጣም አመሰግናለሁ።